እንለፈው ግን ኢየሱስ ስጋ ነስቷል። አሁን ነስቷል። እሺ በቃ እንደዚህ ነው የምናምነው። ብዙ ጴንጤዎች የሚያምኑት አንለፈው ኦቨርሻዶ አረገልሽ አንለፈው። አንዴ ሐሳቡን ይጨርስ። እዚህ ጋር የክርስቶስ ኢየሱስ ሰው ሆኖ መምጣቱ ትልቁ ሚስጥር ይሄ ትምህርት ነው። ገባኝ። ምን ሆነ መሰለህ አንዴ ሰዎች ነውና ቆይ ታሙ አንዴ ጥሩ ነገር የሚሆነው ምን መሰለህ ነገርን አዳምጦ እህልን አላምጦ አይደለ በደንብ ያውራውና ካለው ነገር ለመያዝም ስተቱንም ለመናገር የሚያመቸው ስናዳምጠው ነው። አፋፉን ካልነውማ በምን በኩል አውርቶ ኤክስፕሌን ማድረግ ይቻላል? ስለዚህ ዝም ብለውና አንተ ነጥብ ያዝና በዛ ጉዳይ ላይ ተሙሻ ጠይቀዋለህ። ይጨርስ እስከ መጨረሻው እንስማው። ተባረክ። ይቅርታ። እኔም ደግሞ ሀሳቤ ወደዚህ ወደዛ እንዳይዘረጋገ ለማድረግ ኮንትሮል አደርጋለሁ። በኦርዲኔሽን ደረጃ ራሱ እኛ አሁን ሐዋርያ አለ ስንል አለ ብለን እናምናለን። ግን አራት አይነት ሐዋርያነት አለ ብለን የምናምነው ጌታ ኢየሱስን መጽሐፍ ቅዱስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ሐዋርያ ይለዋል። ተልኮ የመጣ ስለሆነ የሚሄድ ስለሆነ። ሌሎቹ የበጎ ሐዋርያት ናቸው። ሶስተኛው ጳውሎስ የአሕዛብ ሐዋርያ ነው። አራተኛ ግን እነ እስጢፋኖስ እነ ማነው 14 ላይ ነበረው በርናባስ እነ ይሁዳና ሲላስ ጢሞቴዎስ ሐዋርያ የሚል መጠሪያ አግኝተዋል። አራተኛ እነሱ ናቸው ብለን እናምናለን። አሁን ያሉት ግን ወንጌል ከመትከል አንግል ምናምን እንጂ ራሳቸውን ከነ ጳውሎስ ከበጎ ሐዋርያት ጋር ሐዋርያት ብለው ሲለጥፉ ከነዛ ጋር እኩል አድርገው ካሰቡ ልክ አይደል። ቪዲዮ ፕሮፌት ሸኘሁት። አምቡላንስ ሆነብኝ በጌታ ፕሮፌት አንዴ በቪዲዮ ሚዩት ነህ ፕሮፌት። ሰላም ነው? ሰላም ነው ወይ? እንዴት ናችሁ? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አዎ ጥያቄዎች ነበሩንና ሴት ማቁረብ ትችላለች? ድቁና አላት ሴት ልጅ በክርስትና? ኖ የላት። ኦኬ። ከየትኛው ነው ወንድማችን አንተ? ማለት ሉተራውያን አሉ። ቆይ ተሙሻ ያውራችሁ። ይቅርታ ከተሙ ጋር አውሩ። ተባረክ። ሰላም ፕሮፌት፣ እንዴት ነህ? የእግዚአብሔር ሰው ሰላም ብያለሁ። ሰላምና ጸጋ ይብዛልህ ወንድሜ ተሙዬ፣ እንዴት ነህ? ሰላም ብያለሁ አለው። ቅድም ብዬ ነው ያንተ ቸርችን ነው የምትመራው? አንተ ነህ የቸርች ባለራዕይና መስራች? ጀስት የምናወራው እዚህ ላይ ነው። ድንገት ወይ ሀሳቡ ለምን መሰለህ አሁን ያንተ ቸርች ለምሳሌ ያክል መካነ ኢየሱስ የራሷ የሆነ ዶክትሪን አላት። ሙሉ ወንጌል የራሷ የሆነ ዶክትሪን አላት። አንተ ግን የቸርች ግን ባለራዕይና መስራች ከሆንክ የራስ ደግሞ የቤተክርስቲያን ደግሞ ባለራዕይና ወይ የቤተክርስቲያን ዶክትሪን ይኖራል። ለምሳሌ ያክል በአንተ ቤተክርስቲያን ሕግ መሰረት ሴት ዲያቆን አይኖርም፣ ሴት ስጋና ደም ሰጪ ላይኖር ይችላል ብለህ የራስህን መብት ስለሆነ በካውንስል ውስጥ የራስን ዶክትሪን ይዘ መንቀሳቀስ ስለምትችል ለዛም ነው ያንተ ኦልሞስት አንተ የምታገለግልበት ቸርች ባለራዕይና መስራቹ አንተ ነህ ለቸርች? ቢሆነስትሊ ስፒኪንግ ጀስት እኔ እውነቱን ንገረኝ ካልከኝ የማገለግለው የነበረው ሙሉ ወንጌል ቸርች ነው። በጣም በቅርብ ደግሞ ያው ጌታ ያው ሁላችንም ወንጌላው እንደዚህ ባለራዕይ ምናምን የሚለው ሲጀመር ፍሮም ዘ ቢጊኒንግ ልክ አይደለም። ባለራዕይ የሚባል ታሪክ የለም ሲጀመር ፍሮም ዘ ቢጊኒንግ። ግን ተልእኮ አንድ ነው፣ ራዕዩ አንድ ነው ሲጀመር። ያሁን ወጥቶ ባለራዕይ ምናምን ሲል እንደዛ አይደለም። በዚያ አላምንም እኔ። ጌታ ኢየሱስ በመጨረሻው በማቴዎስ ወንጌል ምዕራፍ 8 ላይ ተልእኮ ለሁላችንም ሰጥቶናል። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። በዛ ሜንሽን ለእግዚአብሔር ወንጌል ነው ቤተክርስቲያን ምን ተክለው ስታብሊሽ ብናደርገው እንጂ ባለራዕይ የሆነ ሰንበድ የሚጀምረው ራዕይ የለም በክርስትና ላይ። ባዘወይ የተጀመረውን ቪዥን ጌታ ኢየሱስ ሰጥቶ ሄደውን ቪዥን ለማስቀጠል እንደ አንድ አካል ሆኖ ለመቀጠል ነው። በዛ ምክንያት ያው በቅርብ ብዙም ባይቆይም እስከ ቤተክርስቲያን ጸልዩልኝ መንገዴን እንትን ብሎ ባርከውኝ ወጥቼ ስታብሊሽ አድርጌያለሁ። ግን ባለራዕይ ተብዬ የራስን ፕላን ታርገህ ወጥተሃል። እግዚአብሔር የሰጠን ራዕይ ይዘህ የቤተክርስቲያን ሽማግሌዎች እጅ ጭነው ጸልየውልህ ባለራዕዩ እግዚአብሔር ቢሆንም የእሱን ራዕይን ለማስፈጸም አገልጋይ ስለሆንክ ባላደራ ስለሆንክ የራስህን አደራነት ይዘህ ቪዥንን ይዘህ ወጥተሃል ነው። ግን ይህንንም ደግሞ የሙሉ ወንጌል ቤተክርስቲያን እጅ ጭና ጸልያል ነው። ምንም ችግር የለውም። እንዴት ወዴት የሚል ጥያቄ አልጠየቀም። ሰው በተማረበትና በተረዳበት በዚያው ልክ ጸንቶ ስለሚኖር የመጀመሪያ ጥያቄ
ምን መሰለ፣ በነገራችን ላይ ከይቅርታ ጋር ይሆንዬ ቅድም የበተነው ነገር አለ። አንድ ጊዜ ይህን መጽሐፍ ቅዱስ ብቻ አንበብልኝ። ሁለተኛ ጴጥሮስ 1:21 እናውጣልኝ እስኪ። ይቅርታ እሺ ፕሮፌት፣ የበተነው ነገር ስላለ አዎ ማንበብም ትችላለህ፣ ይሆንም ማንበብ ይችላል። ሁለተኛ ጴጥሮስ 1:21 እሺ ሁለተኛ ጴጥሮስ 1:21 ምን ይላል? ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ይናገሩ ይላል። ደግመዋለሁ። ስለዚህ ይህ ማለት የእግዚአብሔርን ቃልን ነው የሚናገሩት። ትንቢት ከሰው ትንቢት ከቶ በሰው ፍቃድ አልመጣምና በሰው ፍቃድ አልመጣም ትንቢት። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። አይ ቅድም ላይ የራሳቸውን ሀሳብ የራሳቸውን እኔ ነብይ ነኝ እያሉ ወይም እንትን እያሉ የተናገሩበት ሳይሆን የእግዚአብሔርን ሀሳብና የእግዚአብሔር ቃልን የተናገሩት። ትንቢት ማለት የእግዚአብሔር ቃል ማለት ነው ትርጓሜው። እሱን ሰዎች መያዝ ስላለባቸው ነው። ቅድም ላይ ከተወራው አንጻር እኔ ቅድም ላይ ከወንድማችን ጋር እያወራን የነበረው ፕሮፌት ምንድን ነው አንድ ቪዲዮ አሳየዋቸው። ለአንተ ሊመጥን ላይመጥን ይችላል፣ አላሳየህም ለሚባል ቸርች ትመራለህ፣ ደግሞ በስርህ ደግሞ የምትመራቸው ሰዎች አሉ። ቅድም ላይ ሳሳይ ሴት ልጆች ዲያቆናት ሆነው የክርስቶስ ኢየሱስን ስጋና ደም በትሪ ይሰጣሉ፣ ያደርሳሉ። እና ይህ መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሴት ልጅ የክርስቶስ ኢየሱስን ስጋና ደም መስጠት ትችላለች ወይ? ደሞስ የሰጠችውንም ስጋና ደም አዘጋጁስ አካል ማን ነው? ራሷ ሴቷ ናት ወይስ ደግሞ ሌላ አዘጋጅ አካል አለ ወይ? እንደ ፔንቴኮስታል ነብዬ አስባለሁ ከሙሉ ወንጌል ስለወጣክ አሁንም የፔንቴኮስታልን ነው ይመጣው። ስለዚህ ይመለከታል ይሄ ቶፒክ እና ይዘ የወጣ የምታዘጋጀው አስማን ናት ወይስ የሚያዘጋጀው ማን ነው? ያንን ስጋና ደም የሚል ነው ለሚባል ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለው የሚማሩና የሚያስተምሩ ስለሆነ ከመጽሐፍ ቅዱስ ጥቅስ ኖሮ በአግባቡ መማማር የምንችልበት ነገር ካለ የሚል ነው። ከልብ አመሰግናለሁ ፕሮፌት፣ ቀጥል። እሺ ተሙዬ ጃፒ ዮኒ እሺ እኛ መጀመሪያ ስለ አልተር ስለ መሰዊያ ስለ ጌታ እራትም ቶፒኩ ስንጀምር ጀስት በእኛ በፔንቴኮስታል እምነት በፕሮቴስታንት እምነት ውስጥ ሳክራመንት የጌታ እራት ለመዳን ነው ብለን አናምንም። ፍሮም ዘ ቢጊኒንግ አሁን ሴት አቀረበ ወንድ አቀረበ ብለህ የምትለው ነገር እሱ መጀመሪያስ ለምንድን ነው ወደሚለው መጀመሪያ እኛ ምናምነውን እምነት አለ። ልክ እኛ እንደ ሉትራን ልክ እንደ መካነ ኢየሱሶች ሳክራም በጥምቀት ውስጥ በባፕቲዝ ውስጥ ደህንነት ይገኛል ብለን አናምንም። እንደዛ ኮንፊስ አናደርግም። ክሪዶቻችንም እንደዛ አይደሉም። ከነሱ ይለያል። ከኦርቶዶክስም ከካቶሊካውን ውጭ ሴት ታቀርባለች ካልከኝ የጌታ እራት እኛ ጋር እንግዲህ የእኛንም አይነት እኛ ጋርም እንዴት እንደሆነ ሳክራመንት ላይ አመለካከታችንን ማወቅ ከፈለግ ምሳሌ አይደለም። እኛ ጋር ሲምቦል ብቻ አይደለም፣ ተራ ነገር አይደለም። ሳክራመንት በሳክራመንት ውስጥ በሚስጥራት ውስጥ ጸጋ እንካፈላለን። በጌታ እራትም ይሁን በባፕቲዞ በኢመርሽን ውስጥም ቢሆን ጀስት ግን ሌሎች ከፕሮቴስታንት ውጭ ያሉ ሰዎች ፕሮቴስታንት የሚረዱት በቃ ልክ እንደ ሲምቦል ብቻ ልክ እንደ ተራ ምሳሌ ተደርጎ ይታሰባል። እንደዛ አይደለም። እኛ ግን ከሳሊቬሽን ጋር ሲገናኝ ሳሊቬሽን በክርስቶስ ኢየሱስ ሞትና ትንሣኤና በደም ብቻ የተደረገ ነው። ደሙ ላይ ፕላስ ኦፍ ሌላ ነገር የለም የሚል ዶክትሪን ያለን ሲጀምር ማለት ነው። እንዴት ነው አቀራረቡ ካልከኝ ያው በእናንተ የምታምኑት አለ፣ ካህናቶች አሉ፣ አልተር አለ፣ መሰዊያ አለ። በዛ ላይ ተደርጎ ተፈትቶ ከዛ በኋላ የሚያቀርቡትም ካህናቶች አሉ። ከብሉይ ኪዳን ጀምሮ የመጣ ተዋረድ ስለሆነ ወንዶች ናቸው። ሊቀ ካህናት፣ ቅድስተ ቅዱሳን፣ ቅድስት የሚቀመጡ ወንድ ናቸው። ሴቶች እንደውም በብሉይ ኪዳን ራሱ ፊተኛ አገልግሎት አልነበራቸውም። ካህንም ሊቀ ካህንም የሚመረጠው ከካህናት መካከል ወንድ ነው። አደባባይ ላይም ሴቶች በአንዳንድ እንጨት በመሰብሰብ በአንዳንድ ነገር ነው ሲያገለግልበት ኦልድ ቴስትመንት ላይም ማለት ነው። ልክ እንደዚሁ አዲስ ኪዳን ላይም ስለ ሴቶች አገልግሎት ከሰርዋጅን ፓወር ጋር እያወራችሁ ነበረ፣ አውቀዋለሁ። እሱንም ሴቶች በኦፊስ ደረጃ ኦርዴ እንዳይደረጉ ያኔ እንደዛ አላምንም። ባይዞ የተሙይ ሴቶች ፓስተር ሴት የለችም ብዬ ነው የማምነው። ፕሮፌት
አዲስ ኪዳን መጽሐፍ ላይ ኦርዲኔሽን ሲሰጣቸው አናይም በመጽሐፍ ቅዱስ ባይዘወይ። ስለዚህ ቅድም 21 ላይ ስታነሱ ነበር ሐዋርያት ሥራ 21 ትንቢትን የሚናገሩ 4 ደናገል ልጆች ፊልጶስ ነበሩት ይላል። ፊልጶስ ማለት ኢቭን ወንጌላዊ ፊልጶስ የሚለው 21 ላይ ነው። እዚሁ ሐዋርያት ሥራ ምዕራፍ 6 ላይ ለድቁና የተመረጠ ሰው ነው። 7 መንፈስና ጥበብ የሞላባቸው ሐዋርያት ወንጌል እየሰበኩ ሲቸገሩ 7 ጥበብ የሞላባቸው ሰዎች መረጡ። እነ እስጢፋኖስ፣ ፊልጶስ፣ ሌሎች 5 ወንድሞች ተመረጡ ይላል። ከዛ በኋላ ግን ቀጥታ እስጢፋኖስ ወደ ምዕራፍ 7 ላይ የአይሁድ ሸንጎ ፊት ጌታ ሲናገር ታያለ። 8 ላይ ሰማርያ ይገባል ፊልጶስ። 21 ላይ ግን 4 ልጆች ነበሩት ትንቢትን ይናገራሉ። ትንቢት የሚናገር ሁሉ ነብይ አይሆንም። አዲስ ኪዳን የትንቢት መናገር ነብይ አያደርግም ሲጀመር ማለት ነው። ስለዚህ ተባረክ ስሙ። ከስር ያላችሁ ይቅርታ፣ ከስር ያላችሁ ወንድምና እህቶቼ ስሙ። ትንቢት መናገር ነብይ አያደርግም እያለ እየተናገረ ነው። ጥሩ ቃሎች ነው እየተናገርክ ያለው። በእውነት በደንብ የገባህ ነህ። ቀጥል ወንድማችን። ከታች ያላችሁ እንድትሰሙ ስለምፈልግ እና ሴት እውነት ለመናገር እኔ ልምምድ ነው የሚበዛው በፕሮቴስታንት ሰርክል ላይ ማለት እውነት ማውራት ጥሩ ስለሆነ ገባ። ስህተት የሆነውን ነገር እኛም ዲፌንድ የምናደርገው ፕሮቴስታንት ፔንቴኮስታል እና በኦርዲኔሽን የሉም። ኢቨን ኢፍ እንኳን ነቢይ ፓስተር መባል አይደለም የቤተክርስቲያን መሪው ላይ ይሆናሉ። ባይዘው አሁን ፔንቴኮስታል ውስጥ እኛ ባለንበት ሰርክል ውስጥ ኢትስ ኖት ፌር ነው የምንለው። ኤጲስቆጶስ ለመሆን ቢሾፕ ለመሆን ወንድ ነው ኳሊፊኬሽኑ ራሱ። እዚህ አንደኛ ጢሞቴዎስ ምዕራፍ 3 የሚናገረው ያገባ የአንዲት ባል ሚስት የሆነ ልከኛ በሰፈር የተመሰከረለት ብለው ክሌሞች አሉት። ቲቶ ምዕራፍ 1 ላይ እንዳለው እንደዛ። ስለዚህ መሪ ለመሆን የቤተክርስቲያን መሪ ለመሆን ጄንደር ራሱ ይመርጣል። ፊሜል መሆን አትችልም መሪ። ልክ አይደለም። ነብይም ሲመጣ ልክ እንደዚሁ ነው። አሁን እኔ ፕሮፌቲካል ዳይሜንሽን ልክ እንደ ጄርሚያስ አይደለም፣ ልክ እንደ ኦልድ ቴስትመንት ላይ እንዳሉት አይደለም። 3 አይነት ነብይነት አለ ብለን እኛ ምናምነው በመጽሐፍ ቅዱስ። የብሉይ ኪዳን ነቢያቶች አሉ። እነዚህ መጽሐፍ የጻፉ ናቸው። መጽሐፋቸው ትንቢታቸው ከዘመናት በኋላ ከ700 ዓመት በኋላ ኢሳያስ ተናግሮ ከ700 ዓመት በኋላ ድንግል ጸንሳ ወንድ ልጅ ወልዳ የተፈጸመለት ነው ማለት ካኖን ሆኖ ባይብል ውስጥ የገባላቸው ናቸው የብሉይ ኪዳን ነቢያቶች። አዲስ ኪዳን ላይ ደግሞ ከሐዋርያት ጋር መሰረት የጣሉ ነቢያቶች አሉ። አሁን ደግሞ ያለው ነብይነት ጸጋ ብለን የምናምነው ለቤተ ክርስቲያን ለአካሉ መታነጽ ነው እንጂ 67ኛ መጽሐፍ ቅዱስ የሚጽፍ ነብይ የለም፣ የሚጽፍ ሐዋርያ የለም በዚህ ዘመን ምነግራችሁ። እና እንደዚህ አይነት ከፋፍልን ነው ኦፊሶች አሉ ስልን ራሱ ምንለው ማለት ነው። ያው እንግዲህ በካቶሊክ እና በኦርቶዶክስ ተተክቷል ነው የሚለው የብሉይ ኪዳን ነብይነት በሐዋርያነት ተተክቶ አሁን ደግሞ በሌላ የራሳቸው እነሱ ስነ አፈታት አላቸው። ሌላው ሴት ልጅ ዋናው ክሌሙ እሱ ስለሆነ ሴት ልጅ በየትኛውም ኦፊስ ውስጥ አዲስ ኪዳን ላይ በተለይ ኦርዴንድ ስትደረግ አላየንም። መሪም በል ፓስተርም በል ሐዋርያም በል አስተማሪ በተአምር ነው ብል። ይህ ማለት ግን እግዚአብሔር ሴትና ወንድን እያለያየ ነው ብለው የሚፈቱ ሰዎች አሉ። ኖ ከመዳን አንግል ከእግዚአብሔር ዘንድ ባለ በረከት ኤቭሪቲንግ ሴትና ወንድ እኩል ናቸው። ጨዋ የለም በአዲስ ኪዳን፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ አረማዊ የለም፣ ግሪካዊ የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል መጽሐፍ ቅዱስ ሲናገር። ከምን አንግል? ከቦርን አጌንነት አንግል። ክርስቶስ ለሴትም ለወንድም ለሁሉም ለፍጥረት ሁሉ ነው የሞተው። ከዚህ አንግል እኩል ነን። በቤተ ክርስቲያን ውስጥ ግን ከጾታ ጀምሮ ለወንድና ለሴት እግዚአብሔር የአገልግሎት ፓሽን አስቀምጧል ራሱ እግዚአብሔር። ስለዚህ ሴት ስታገለግል በዝግታ በጨዋነት እግዚአብሔር ባስቀመጠላት ትሬንድ ኢቭን ኢፍ እኛ ምናምን ሴቶች ቤተክርስቲያን ሲሄዱ ፀጉራቸውን ለመሸፈን አለባቸው አሁን ታይሞ ዋናው ጌታ የሚመለከው በእውነትና በመንፈስ ነው እያሉ እንደፈለግ የመሆን አይነት ነገር አለ እንጂ ሴት ልጅ ሳትሸፍን ራሱ መጸለይ አትችልም። እፍረት ይሆንባታል ነው የሚለው። ፀጉሯን ትቆረጥ ነው የሚለው መጽሐፍ ቅዱስ። በዚህ ጊዜ ሁሉም ሰዎች ቀደም ዮኒ እያለኝ ነበር ሴት ልታስተምር ሳይሆን ዝም እንድትል ነው ብሏል በአንደኛ ጢሞቴዎስ ላይ። ይህን ቃላው ብዙ ጴንጤዎች አይቀበሉም። ቢሆነስትም ነገር ለምን በቃ ይሄ ሎዶቅያ ይባላል። ይሄ ዘመን አሁን ያለንበት ራዕይ ምዕራፍ 2 ላይ ሎዶቅያ ማለት የሰው አስተሳሰብ ከእግዚአብሔር ቃል የሚበልጥበት ነው። እኔ ማቀው እኔ ማቹር የሚል እንጂ ለእግዚአብሔር ቃል የሚገዛ ትውልድ የለም። ባይዙ አስ ፕሮቴስታንት ብቻ አይደለም በክርስትና ዲኖሚኔሽን ላይ እኔ ያውቃለሁ እውቀት አለኝ የሚል አይነት ጀነሬሽን ስላለ ለእግዚአብሔር ቃል የመገዛት ቻንሱ በጣም አነስተኛ ነው። ከኔ በጣም ነው ባይዙ በዚህ አጋጣሚ ተሙ አፕሪሺየት ማድረገው የእናንተ ስነ ምግባር ሂቲክስ አለባበስ። እኔ በፊትም አመጣጤ ከኦርቶዶክስ ነው ከሆኑ አመታት በፊት ማለት ነው። እዛ ያለው ትሬንድ መንፈሳዊ ነገር ዴሊሽስሊ ባይዘው እዚህ ምን ፐርስፔክት ማደርገው ነገር ነው። እዚህ እኛ ጋር ቢሆን ብዬ ምናፍቀው ነገር ነው ባይዘው እና በዚህ አኳያ እንኳን እኛ ኢቲክስ ላይ ትሬንድ ላይ የለንም። ይሄ እኮ ምን አደባባይ የሚያውቀው ጉዳይ ነው። እና
ሴት ልጅ በኦፊስ ታገለግላለች አታገለግልም? ግንስ ልታስተምር ትችላለች? ኦኬ ወንጌል ልትሰብክ ትችላለች? ወጣ ልትሰብክ ትችላለች ጸጋ ከሆነ። ግን ኦርዴንድ ተደርጋ የቤተክርስቲያን መሪ፣ ፓስተር፣ ነቢይ፣ ሐዋርያ ሲደረጉ በአዲስ ኪዳንም አላየንም። እኔ ፐርሰናሊ እንደ መጽሐፍ ቅዱስ በደረስኩበት እውቀት ይህን አፕሪሼት አላደርግም። እኔ የማምነውን ትምህርት ደግሞ ብዙ ሰዎች ያምናሉ በፔንቴኮስታል። አብዛኛዎች ፔንቴኮስታል ውስጥ ያሉ ሰዎች ግን ልምምድ ውስጥ ናቸው። አሁን የሚጠቅሱ ጥቅስ ምን አይነት መሰለ ተሙዬ? ሴት የለም ወንድ የለም ጨዋ የለም ባሪያ የለም ይሉና በክርስቶስ ኢየሱስ ሁላችንም አንድን የሚለውን ጥቅስ ለመዳን የተጠቀሰውን ጥቅስ ለአገልግሎት ያመጡታል። ገብቷል? እዛ ጋር ለመዳን ነው ሴትና ወንድ የለም እያለ ያለው እንጂ ለማገልገል አይደለም፣ ለስፍራ አይደለም፣ ለሹመት አይደለም እያለ ያለው እና አንዳንድ ቀሚያ አለ ለድነት የተነገረውን ጥቅስ ቀጥታ ለሹመት አድርገው ያመጡታል። ኖ ኖ ኖ፣ ይህን ዛሬም ነገም ዲፌንድ የምናደርገው ነው። ተሙዬ ሌላ ጥያቄ ካለ የሆን መጠየቅ ትችላላችሁ። ጥያቄ አለኝ። ቆይ መጀመሪያ ማመስገና ተረጋጉ። እንደዚህ አይነት ወንድም አጋጣሚ ከሻወር እንደወጣ ይመስለኛል የመጣው። ፀጉሩን አይታችሁ ለምትደነግጡ ዶንት ጀጅ ዘ ቡክ ባይ ዘ ከቨር ይላሉ አሜሪካንስ። አንድን ሰው መጽሐፉን ሳትገልጡት አንድ መጽሐፍን ጀጅ አታርጉ። መጀመሪያ ማየት ነበረብን። አይተን ከሚወጣው ቃል ከሌሎቹ በተሻለ በጣም በፍቅርና በእውቀት የሚያወራው ወንድም ነው። አያችሁ፣ ዶንት ጀጅ ዘ ቡክ ባይ ዘ ከቨር የሚባለው ለዚህ ነው። ይሄ ወንድም አሁን ከተናገራቸው ንግግሮች አብዛኛውን የምንቀበለው። ስለዚህ ክርስትና ቤት ውስጥ እንደዚህ አይነት ወንድሞች እንዳሉ፣ እንደዚህ አይነት አስተማሪዎች እንዳሉ ማየት ጥሩ ነው። ይኸው አንድ ኦርቶዶክስ እዚህ ጋር ስላንተ ክፉ የሚያወራ የለም። ይኸው ከታች ፀጉሩን ፊክስ ያደርገዋል። የሆነች ነገር አድርጎ አትደንግጡ። ዝም ብሎ ስላስገባው ጥያቄ ፕሮፌት በእውነት በጣም ያከበርኩ። የሚስተካከል ነው። ኖ ሉጫ ፀጉር ነው። ሲታጠብ ወደ ፈለገው ነው የሚሄደው ፀጉር። ሳረሰው አንድ ጥያቄ ነበረኝ። ጃፔ ቀጥልና በጣም እኔ ፎሎ አድርጉልኝ ፕሊዝ። ከዚህ አይነት ክርስትና በጥሩ ከሚያስተምሩ ሰዎች አንዳንድ ነገር በደንብ ትረዳላችሁ። ነው በጣም የገባው ፕሮፌት ነው። እኔ አንድ ጥያቄ የሆነብኝ ልንገር ዮኒ፣ ጥያቄ የሆነብኝ ምንድን ነው እኛ ቤትም እንደ ኦርቶዶክሶች ቢሆኑ እመኛለሁ አለና እንደዛ ከሆነ ታዲያ አንተ ቆይ አንዴ ወንድሜ፣ እንደዛ ከሆነ ለምንድን ነው ታዲያ ኦርቶዶክስ መሆን የከበደ? እና እዛ ኦርቶዶክስ ጋር ያሉት ሰዎች እኛ ቤት እንደዛ ቢሆኑ ደስ ይለኛል የሚለውን ነገር እንደው አጠር አድርገህ ብታብራራለን። ጥያቄ ጭንቅላቴ ስለፈጠረ እሱንማ ቅድም ስለ ትምህርቱ ሲነግር አልሰማውም ማለት ነው። አየህ ሰምቼዋለሁ አይደለም? እሱ ያለው ምን መሰለ፣ አንዳንድ ትምህርቶች ላይ ልዩነት አለ። እውነትም ሁሉ ነገሩ ይነግራል። እንደዛ ቢሆኑ ደስ ይለኛል አልክ እና ይህንን ነገር እንደው እንዴት ታዲያ ለምንድን ነው የከበደ ታዲያ አንተ መሆን እዛ ጋር? እሺ ጃፔ አመሰግናለሁ። ያን ያልኩበት ምክንያት ከኤቲክስ አንግል ነው። እዛ ነበርኩ ባውንደሪ ብያለሁ። አሁን እዚህ ዓለም በተለይ ኢትዮጵያ ላይ የምታየው 40 ሚሊዮን 35 ሚሊዮን ፔንቴ ከሰማይ ዱብ ዱብ ያለ አይደለም። በእርግጥ ምነግርህ እንግዲህ ስለጠየቀኝ 35 ሚሊዮን ፔንቴ ካለ ኢትዮጵያ ውስጥ 30 ሚሊዮኑ ከኦርቶዶክስ የመጣ ነው። ቢሆንስት ምነግርህ 5% ምናምን ቢሆኑ ከሌላ ከኤቲክስ ከሙስሊም የመጣውና ከሰማይ አልመጣንም። ጀስት ቀይረን ተገለጠልን ጌታ ነካም ብለን የመጣ ነው ሁላችንም። ይሄ የሚታወቅ ነው። ባውንደሪያችን ወይ ኦርቶዶክስ ወይ ምናምን ነው የሚሆነው። ከክርስትና ሰርክል ወደ ፕሮቴስታንት የመጣ ነውና እዛ ያለን ግን ስነ ምግባር አሁንም ወደዋለ ያልኩ ስነ ምግባር ለቤተ መቅደሱ ያለው ስፍራ ገባ ሰው በተለይ ሴቶች ከኤቲክን ካለባበስ አንግል እኛ ጋራው መዳን በቃ ያለቀ ደህንነት ምናምን ስላለ በቃ ሰማይ ገብተናል። ትምህርታችን ደግሞ መጽሐፍም አፕሪሼት ስለሚያደርገንና በቃ ሁሉ ነገር ከመዳን ጋር የመስፋት ነገር አለና ስነ ምግባር ላይ ለአንዳንድ ቅድስናዎች ለአንዳንድ ነገር ዊክ ነገሮች አሉ። ገብቷል ፐርስፔክቲቭ። እናንተ ጋር ግን ሰዎች ስፍራው መንፈሳዊ በረከት እንዳለበት ስለራሱ ስለሚታወቅ ሰዎች ሴቶች በተለይ ኤክሴፕሽናል ቀሚስ ይለብሳሉ፣ ነጠላ ያደርጋሉ። ኢትስ ዴሊሽስ በቃ ይሄ እኮ ኢንተረስትድ ነው። ይሄን አፕሪሼት አድርጎ አለማለፍ እንደ አንድ መንፈሳዊ ሰው የሆነ በጣም ከባድ ነው። ገብተዋል። ይሄን አሁን በጨፈናው የሆኑ ቤተ እምነትን መምታት ከባድ ነው። ቢያንስ እኔ አሁን ማላምነው ቅድም እንዳልኩ ለምንድን ነው ማትሆነው ካልከኝ እኔ ደህንነት የተፈጸመ እንጂ ገና ይፈጸማል ብዬ ማምን ሰው ስላልሆንኩ እኔ አሁን በእኔ መረዳት በተለይ በማዘጋጃቸው መጽሐፎች ምናምን 500 ጥቅሶች አሉኝ መዳን በእምነት እንደሆነ የሰራኋቸው። መዳን በእምነት በስራ ሳይሆን በእምነትና
ለምንድነው ማተን ኦርቶዶክስ ካልከ ኦርቶዶክስ 5 ሚስጥራቶች አሏት። ገብቷል? ሳክራመንቶች አሉ። በሳክራመንት ደረጃ በባፕቲዞ እንኳን ብንስማማ ያመነ የተጠመቀ ይድናል እንኳን በሚል ጥቅስ ብንስማማ እሺ መጠመቅ አንዴ ነው። ሰው አሁን አምናለሁ ከዛ ተጠመቃል ድናለሁ ብዬ እሺ የተረጋገጠ ደህንነት ሊኖረኝ ይችላል በክርስትና። አሁን ከተጠመቅኩም በኋላ ገና ሳክራመንት አለ፣ የጌታ እራት ቁርባን አለ። ምን ያክል ጊዜ ወስጄ በምን ያክል ጊዜ ደህንነት የሚረጋገጠው? አየህ አይዲያሊ ታንጀብል የሆነ ሳሊቬሽን እጄ ላይ የለም። ስለዛ ያልተረጋገጠ ደህንነት ላይ መቀመጥ አልፈልግም። ለዛ ነው ኦርቶዶክስ ባለው ነው። አውቶ ሌላው እንዳይሄድ ጃፒ አመሰግናለሁ። እሱ ላይ ለምደ ኦርቶዶክስ ማቱ ነው የሚለው ሀሳብ ላይ አንድ ራሱን የቻለ ቶፒክ ስለሆነ እንቀጥለበታለን። በኋላ ላይ እንቀጥለበታለን። የተያዘውን ቶፒክ መስመር አስይዘን መሄድ ስላለብን እኔ አሁን ለምዶ ጴንጤ ማቶ ነው በባል መልስ እንዳለኝ ሁሉ ልክ አንተ ደግሞ እኔ አሁን ለምሳሌ ያክል ከልጅነት የጀምሮ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ሳገለግልም የነበረው በፕሮቴስታንት ቤት ውስጥ ነው። አሁን ደግሞ ኦርቶዶክስ ነኝ። ምክንያት አለኝ። ምክንያቴ ብዙ ነው ኦርቶዶክስ እንደሆነ ያደረገኝ። ያም ደግሞ ብዙ ነገር ምንድነው የዘላለም ሕይወት ጉዳይ ነው። አሁን ጥያቄ እንደ ጥያቄ ቶፒኩ ላይ ሳንሸሽ የመጀመሪያው ሐሳብ ሉተራውያን የዘላለም ሕይወት ይሰጣል ብለው ስጋና ደሙን ያምናሉ፣ ካቶሊኮችም እንደዛው ያምናሉ ብለህ ተናግራል። ከኦርቶዶክስም እንደዛው። መልካም። ሉተራውያን ከካቶሊክና ከኦርቶዶክስ ጋር መደበልህ በራሱ መሰረታዊ እምነት አንድነን አያስብልም። ግን ትልቁ ነገር እዛ ጋር ስለ ስጋ ደሙ ፔንቴኮስታሎች ሲወስዱ ጸጋን እንካፈላለን ይላሉ። እያየው ቢሆን ኖሮ ሞር ደስ ይለኝ ነበር። እዚች መልስ ላይ ብቻ ፊትህን ብቻ እሺ ተቀባባና እቺ መልስህን እግሩን ለማስተካከል ብሎ ነው። አስደንግጠው አረ ብዙ መላጦች ያሉ አስቀናበት በፀጉር አይዞ እና እኔ በአግባቡ እዛች ጋር እየሰማኸኝ ከሆነ የክርስቶስ ኢየሱስን ስጋና ደም ስንወስድ ጸጋን እንካፈላለን ብለው ፔንቴኮስታሎችም ያምናሉ፣ ሌሎችም እንደዛ ያምናሉ። እና ባትወስድስ ጸጋውን ትካፈላለህ ወይ? ጸጋስ ማለት ምን ማለት ነው? ጸጋ በአግባቡ ምን እያየው በትልቁ አድርገው ዮኒዬ ፓፓ በትልቁ አድርገውና ቪዲዮ አብራ ወንድምየው እያየው ቢሆን ደስ ይለኛል። ፊትን እዚች ጋር በጣም በእውነት እኔ በጣም የተመቸኝ ሰው ጭንቅላቱን ያየ ነው። ጸጉሩን ሳይሆን ጭንቅላቱን አይተን ያከበርነው የወደድነው ወንድም ነው። በጌታ የሆናቸው ወንድምና እህቶች በደንብ ፎሎ አድርጉት። በእውነት እውቀት አለው። ለምን በጌታ ብቻ እኛ ራሱ በጌታ ነን፣ ፎሎ አድርገነዋል። ግን ስለዚህ በጣም ምርጥ ሰው ነው። ፎሎ አድርጉት። ቁም ነገር የሚያወራ ወንድም ነው። ስለዚህ የተሙሻን ጥያቄ አንዴ ድገምነት። አራዳ ፔንቴ ነው፣ ቸርች አለው ምናምን፣ ፎሎ አድርጉት። ተሙሻ ጥያቄውን ሰምተዋል? አልጨረስኩም ጥያቄ። የመጀመሪያው ጉዳይ ፕሮፌት ሚኪያስ እንድትይዘው የፈለኩት ነገር ወረቀት እንደኔ ይዘህ እየጻፍክ ከሆነ እየጻፈ ነው። ለዛ ነው ስማርት እየጻፈ ነው። ጥቅስ እያወጣው ነው። እንደ ፖይንት አድርገህ እንድትይዝልኝ የፈለግከው ጸጋን እንካፈላለን በክርስቶስ ኢየሱስ ስጋና ደም ስላልክ ስጋና ደሙን ባትወስድስ ጸጋ ከአንተ ጋር አለ ወይ? ለምንስ ስጋና ደሙን ወሰድክ? ስጋና ደሙን የምትወስደው ጸጋን ለመካፈል ከሆነ ባትካፈለው ያ ጸጋ ከአንተ ጋር አይኖርም ወይ የሚለውን ሐሳብ በመጽሐፍ ቅዱስም ደግሞ ባለህም እውነትም አሁን እስካሁን ድረስ አምጣ መጽሐፍ ቅዱስ አምጣ እያልን የምንጫዋጫውበት አይደለም። ከ198% ተመችተኸኝ ያዳመጥኩ 2% ድንገት እችኛው ሐሳብ ካልሆነች በቀር ግን ይህንን ስናገር አንተ ፕሮቴስታንት ነኝ ኦርቶዶክስ ነኝ በትምህርት ምክንያት ተኩላ በግ አይሆንም። እሱንም እየተጠነቀቅኩ ነው ያዳመጥኩ። ጎሄድ አንሳ። እሺ ጸጋ ከአንተ ጋር አይሆንም ላልከው ራሱ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 14 በተለይ በወንጌላት መጽሐፍት መጨረሻ ላይ ጌታ ኢየሱስ በፋሲካ ወራት ላይ በዛ ጊዜ ምን ብሏል? ጽዋውን አነሳ፣ ቂጣውን አነሳና ይህ ስለ እናንተ የሚፈሰው ደሜ ነው፣ ይህ ደግሞ ስለ እናንተ የሚቆረሰው ስጋዬ ነው ብሎ ማኒፌስት ያደርግ እናያለን መጽሐፉ ላይ እና ደግሞ በቃ ለምሳሌ ያደርጉት ምናምን ብሎ ሪኮመንድ ሲያደርግ ታያለህ። እንግዲህ ትምህርቱ የሚጀምረው ዮሐንስ ወንጌል ምዕራፍ 6 ላይ ነው። የጌታ እራት አይደለ?
ቁጥር 52 ላይ ያለው ጥቅስ ነው። ይሄ አማናዊ ስጋዬ ነው ደሜ ነው የሚለውና ጀስት ግን ዮሐንስ ወንጌል ምዕራፍ 6 እንድምታው ራሱ ስትይዘው ማለት እንግዲህ ባይብል ሲጠና ታውቃለህ ተሙዬ ዮሐንስ ወንጌል ምዕራፍ 1 ስታጠና ቁጥር 1 ላይ ተንተርሰህ ብቻ አይደለም ዶክትሪን የምትመሰርተው ምዕራፍ 1 ታዋቀራለህ። ምዕራፍ 1 ቁጥር 1 እስከ መጨረሻው ደግሞ ማየት አስፈላጊ ነው ማለት የምናጠናው ወይ ሊትራል ወይ አውዳዊ ስለሆነና ምዕራፍ 6 ስትገባ በጣም የሚገርመው ምዕራፍ 6 ላይ መዳንና የዘላለም ሕይወት ስለ መና ያወራል። ስለ ሙሴ በምድረ በዳ እግዚአብሔር መና እንዳበላቸው ያወራና ስለ እንጀራ አይደለም ስሩ ይላቸዋል። በምን እንስራ ሲል መስራት እኮ በልጁ በኢየሱስ ክርስቶስ በተላከው ማመን ነው ይላቸዋል። እና ስለ ስራ ሲወራ መዳን በእምነት እንደሆነ እዛው ክሌም አድርጎላቸው ቁጥር 23 ላይ 52 ላይ ሲመጣ ግን ሲወርድ ገዛ ስጋዬ ነው ደሜ ነው ሲላቸው ታያለ። ስለዚህ ከ52 ቀድሞ ዮሐንስ ወንጌል ምዕራፍ 6 ላይ 20 ምናምን ላይ የተነገረ ደህንነት አለ። ማመን መዳን በእርሱ በማመን እንደሆነ እየተናገረ ነው። ስለዚህ እዛ ጋር በማመን ይድናል የሚለውን ጥለ ሄደ 52 ላይ አማናዊ ስጋ ነው ካልከኝ በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ለምንድነው ደግሞ ጸጋ ካልተካፈልክ ጸጋ ማይሆነው? ጸጋ አንተ ጋር የለም ካልከኝ ልንገርህ ፕሮፌት ይቅርታ ለምን መሰለህ አሁን እዚህ ጋር ያስቆምኩ ነገር አንድ ጊዜ ብቻ ይቅርታ ጋር ዮኒ ደህና ደሩ። እኔ ለወጣ ነው። እሺ ጃፒሻ ይመቻል። ጃፒ ጠፍታ ለረ ላይፍ ክፈት እመጣለሁ። እሺ አንድ ጊዜ በትልቁ አድርገኝ ዮኒ። ኦኬ ያርገው እንትናን ታውቀዋለህ አይደለ? ጳውሎስን ማን? ጳውሎስ ያ እና የጳውሎስ ማን አስተማር? መናፍቃኑ አይ ጳውሎስ በፈቃዱ በፈቃዱ ምን ልልህ ፈልጌ ነው እምነት ብለህ እና ስለ ጸጋው እንመጣለን። እምነት ምን ማለት እንደሆነ እምነት ዝም ብለን አምነን በዚህ ዳንን የሚባል ሳይሆን እምነት ፕሮሰሱ ምን ብሎ እንደተናገረው አዳምጥ። መጀመሪያ ሉተራውያን ናቸው እዚህ ሀሳብ ላይ ሰጡት። ከዛ በኋላ ጳውሎስ ያስተካክልላቸዋል። ፕሮቴስታንቱ በፍጹም በነገራችን ላይ ምንም አይነት የፕሮቴስታንት ትራዲሽን ምንም አይነት የፕሮቴስታንት ቸርች እንደ ፕሮቴስታንት የሚባለውን ታርግ ሌብል ያለበት አንድ ፕሮቴስታንት ሁሉም ኮመን ዲኖሚኔተራችን እምነት ነው። ማንም በሉት በፈለገ በሳክራመንቶች ኤክስፕላኔሽን እንለያይ፣ በአስተዳደራዊ እንትን መንገድ በሊደርሽፕ ስታይል እንለያይ፣ በሆኑ ነን ዶግማቲክ በሆኑ ትምህርቶች ካቶሎጂ በሉት ምንም በሉት እንለያይ። ቆይ ወደዚህ ከመግባቴ በፊት ይህንን ነው አይደል ባጭሩ አንተ የነገርከኝ ፕሮፌት የሚል አሁን ያልከኝን ነው አንተ የነገርከኝ። በፕሮቴስታንቱ በፍጹም ይሄን ማለት ላይ ምንም አይነት የፕሮቴስታንት ትራዲሽን ምንም አይነት የፕሮቴስታንት ቸርች እንደ ፕሮቴስታንት የሚባለውን ታርግ ሌብል ያለበት አንድ ፕሮቴስታንት ሁሉም ኮመን ዲኖሚኔተራችን እምነት ነው። ማንም በሉት በፈለገ በሳክራመንቶች ኤክስፕላኔሽን እንለያይ፣ በአስተዳደራዊ እንትን መንገድ በሊደርሽፕ ስታይል እንለያይ፣ በሆኑ ነን ዶግማቲክ በሆኑ ትምህርቶች ካቶሎጂ በሉት ምንም በሉት እንለያይ። እንግዲህ አብሾ ጠጥተው ይሆን ምን ባላቅም ግን እምነት ማለት የሆኑ ሀሳቦችን ልክ ነው አሜን እውነት ነው ማለት ብቻ አይደለም። ስለ እምነት ስንነጋገር ሚስ ያደረግናት ወንጌላውያን ይሄንን ነው። እምነት ሲባል አሜን ብሎ መቀበል ብቻ አድርገን ነው የምንወስደው። ከዛ በኋላ በቃ ሁሉ ነገር አልቋል እንላለን። ይህ ስህተት ነው። እምነት ማለት አንድ ነገር ትክክል መሆኑን መቀበል ማለት ብቻ ሳይሆን ታምኖ መኖር ፌስፉልነስ ማለት ነው። ስለዚህ ሰዎች የሆነ ነገር ልክ ነው ብለው ስላመኑ ብቻ ሁሉ ነገር አላለቀም። ታምነው መኖር አለባቸው። ጻድቅ በእምነት ይኖራል ሲል በፌስፉልነስ ማለትም ጭምር ነው። እንዴት እንደሆነ አላውቅም። ምናልባት የ16ኛው ክፍለ ዘመን ጫና ሊሆን ይችላል። እምነትን በቃ ኢየሱስ ጌታ ነው ብሎ ማመን ብቻ፣ ድነት በክርስቶስ ነው ብሎ ማመን ብቻ አድርጎ ተወስዷል። ልክ አይደለም። አዎ ከዚህ ይጀምራል። ይሄ እምነት ግን አጋንንትም ያላቸው እምነት ነው። ኢየሱስ የእግዚአብሔር ልጅ መሆኑን ቅዱስ የእግዚአብሔር ልጅ መሆኑን ያምናሉ። ታምኖ መኖር ማለት ነው እምነት። ስለዚህ እምነት ሙሉን ፓኬጅ ነው መውሰድ ያለብን። ኢየሱስ የእግዚአብሔር ልጅ እንደሆነ ስለ ኃጢአታችን እንደሞተ በእኛ ምትክ እንደሞተ እንደተነሳ ማመን እና ታምኖ መኖር ፌስፉሊ መኖር ነው እምነት ማለት። ስለዚህ እምነት የሚለው ነገር ሙሉን ፒክቸር ያገኘን አይመስለኝም። መታረም ካለባቸው ነገሮች አንዱ እምነት ታማኝነት፣ ታምኖ መኖር ፌስፉልነስ መሆኑንም አብሮ መረዳት ያስፈልገናል። ስለዚህ በፕሮቴስታንቱ
አንተ ስትለኝ የነበረው እስካሁን ድረስ የኤቢ ንግግር ነበር። ጳውሎስ በፍቃዱ ኦልሞስት መሰረተ ክርስቶስ ነው፣ አንተ ሙሉ ወንጌል ነህ። ግን በአሁኑ ሰዓት ላይ ፔንቴኮስታል እና አርሜኒያ ወይም ደግሞ ሜኖናይት እንዲህ ተጋብተዋል ብዬ አስባለሁ አሁን ላይ። ስለዚህ እኔን ጠይቀኝ ጥያቄ የግድ ከአንተ ጋር ሊመሳሰል ግድ ነው ብለን እንዳጠበቅ እንደዛ ባይዘው ጀስት የአንተንም አመጣጥ ስለምናውቀው ጀስት እና የእናንተንም እምነት እኮ እናውቃለን። እዚህ ምድር ላይ የትኛውም እምነት ተከታይ ምን እንደሚያምን በሳክራመንት ላይ በመዳን ላይ ኤቭሪቲንግ ይታወቃል። ጀስት ግን አሁን ያው ለማውራት ዲል ለማድረግ ምናምን ስለሆነ ታውቃለህ እንዴት እንደምናምን ጀስት አሁን ድጋሚ ከኔ ምንም መስማት እንዳለብህ ስለጠበቅ ነው። እና እንግዲህ ስለ ጌታ እራት ቅድም እንዳልኩ ነው ራሱ ኢየሱስ በሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ያድርጉ ሲል ታያለህ። እና ለመታሰቢያ ሲል ምን እያለ ነው? መታሰቢያ ማለት መታሰቢያ ነው። አየህ እኔ እንዳልኩ እንደ አንድ ቸርች ሪፎርመሮች እንደ ቸርች ፋደርሶች አንዳንድ ሰዓቱ አሉ አይደለ? እኛ ባይዘወይ ቸርች ፋደርስ እኮ ማንቀበል አይደለም። ሶላ ስክሪፕቸራ ስንሆን ሶላ ፊዴ ሶላ ግራቻ ሶላ ስክሪፕቸራ ስንል አምልኮ ለእግዚአብሔር ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ ብለን ስናስተምር ያን ሶላዎች አምስቱ ሶላዎች ስንቀበል አባቶችን ያልተመረኮዘ አይደለም። ግን ሙሉ አባቶች ልክ ናቸው ብለን ነው ማናምነው። ባይዘው ኢራኔስም ይሁን ዚዮንግሊም ይሁን ዮሐንስ አፈወርቅ የሚሆኑ የትኛውም የቸርች ፋደርስ 90% 80% ጥሩ ሰርቷል። አባቶችን ሁሉ ትምህርታቸውን ኤቭሪቲንግ የመገልበጥ ስራ አይደለም የምንሰራው እኛ። አፕሪሼት የምናደርገው ነገር አለ፣ አግሪ እናደርጋለን። አሁን መጽሐፍ ቅዱስ እጃችን ላይ ያለ ሜዥር እናደርጋቸዋለን። ሪል ነው ብለን የምናስበውን ነገር ሁሉ አክሴፕት አድርገን ነው የምናልፈው። ባይዘው ለእኛም አባት ናቸው ብለን የምናምነው። በዚህ አጋጣሚ ግን እነሱ ሙሉ ለሙሉ ልክ አይደሉም፣ ቶታል ዲስትሪቢዩት ሆነዋሉ ብለን እንደዛ አናምንም። ግን ደህንነት ላይ ሲመጣ ብዙ ሰዎች ከሳክራመንት ጋር ስላያዩት ይሄ ነገር ልክ አይደለም። አባቶችን የተቀመጡትን የተወሰነ ተቀብለን የተወሰነ ደግሞ መጽሐፍ ጳውሎስ ነው የሚዳኘን፣ ጴጥሮስ ምን ብሏል፣ ጳውሎስ ምን ብሏል ወደሚለው እንመጣለን እንጂ አባቶች በራሱ እውቀትና በራሱ ሀሳብ አሁን ዮሐንስ አፍሪካ ነበር አይደለ? ትልልቅ ስራዎች ሰርቷል። ባይዘ ታውቁታላችሁ በዘመኑ እነዚህ እንግዲህ ኢራኔስ በጣም ብዙ ሰዎች ግን እነሱ በዛ በደረሱበት ልክ ነበር ያን ያደረጉት። ስለዚህ እነሱ ፍጹም ልክ ናቸው። እንደነ ጴጥሮስ መጽሐፍ የነሱ ንግግር የነሱ ኮሜንተሪ እንደ መጽሐፍ ቅዱስ እንቀበል ካልን አስቸጋሪ ነው። ተሙይ ነብዩ እንደዚህ ነው። ነብዩ እንድትረዳ የሚፈልገው እንደ ወጣትም ስለሆነ ነው እያወራን ያለ ነው። የመጀመሪያው ጥያቄ እኔ አባቶችን ትቀበላለህ አትቀበልም የሚባል ፕሮቴስታንት አባት የለውም፣ አይቀበልም። የመጀመሪያው ጉዳይ አባት የለውም። ጋዱ ዓለም ላይ ስንመጣ ለምን ቢባል ሌላ ቶፒክ ነው እሱ። ፕሮቴስታንት አምስቱ ፍልስፍናዎችን ያመጣላቸው አንድ አባት አላቸው፣ ሉተር ይባላል። ሲያመጣውም ደግሞ እንዴት እንዳመጣው እንገባበታለን በኋላ ላይ። አባት የለንም፣ አባቴ እንዲሁም እኔ ጳውሎስ ነው የሚሉ ልጆች አሉ እዚሁ ፕላትፎርም ላይ። ምን አገባኝ ከጳውሎስ ውጭ ማን እናውቃለሁ? ጳውሎስ ላይ ያለውን መጽሐፍ ቅዱስ ላይ ያለውን ማን ነገረ? መጽሐፍ ቅዱስ ማን ሰጠ ስትለው መልስ አይንም ጥርስም ግጥጥ የሚያደርጉ አሉ። ጥሩ ማውራት ጥሩ መልስ ሊሆን አይችልም፣ ጥሩ መሸወጃ ሊሆን ይችላል እንጂ ረጋ ብሎ መናገር መልስ ሊሆን አይችልም። ግን እንደ መልስ ስንመጣ ምንድነው ትልቁ ጉዳይ? ስለምንድነው ስጋ ደሙን የምትወስደው? ጸጋን ለመካፈል አጠር ያለች መልስ። ጸጋን መካፈል ከሆነ በማመን ጸጋን ተካፍለሃል። እንደገና ደግሞ ጸጋስ ማለት ምንድን ነው? 2-3 ጊዜ ጸጋ አለ ወይ? ለምንድን ነው ስጋ ደሙን የምትወስደው? እና እሱ የእሱን ጸጋ ነገርን ይዘልኝ እንድትሄድ ነው የምፈልገው። ጥሩ መናገር ጥሩ መልስ ሊሆን ስለማይችል እኔን በማከለ የኔን አይነት መልስ መልስልኝ የሚል ጥያቄ አይደለም። ጥያቄው እኔን ተመቸኝም አልተመቸኝም የመልስ ስህተት ሆኖ ስለማይኖር በአግባቡ እንትበለውና ከዛ በኋላ ካንተና ከሉተራውያን ማን ነው ትክክለኛ ክርስቲያን የሚለውን ደግሞ አብረን እንሄዳለን። እሺ አንደኛ ቆሮንቶስ ምዕራፍ 11 አሁን ምንድነው የምታገኘው በዛ ጸጋ ላልከኝ ሪዘን ያቀረብኩልህ ነው። ቁጥር 23 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 11 ዮኒ ተከታተል ወይ ካለ እዛ ጋር አይተህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እኔ ከጌታ የተቀበልኩትን ለእናንተ አስተላልፋለሁና በመደበኛ ትርጉም ነው የማነበው። ጌታ ኢየሱስ አሳልፈው በተሰጠው በዚህኛው ነው የምታነበው አዲሱ መደበኛ ትርጉም። ይሄ መጽሐፍማ እኔ ራሴ የሴጣን መጽሐፍ እኮ ብየዋለሁ። ሁሉን ችግር የለውም። ለምን መሰለህ መጀመሪያ ባይብል ላይ በትክክል 54ቱ ላይ ገባ ወይም ዮኒ አንብብልን። ይሄ መጽሐፍ ለምን መሰለህ አልቀበለው ኢየሱስን እብድ ነው ይለዋል።
ድንግል የኢሳያስ ሚስት ናት ይለዋል። አብ የሥላሴ የበላይ አካል ነው ይለዋል። እሺ የሆነ ይሄ መጽሐፍን ተወውና የሆነ ያንብብልን። እሺ ስንት ነው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ጀምሮ። እሺ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚህ ከራት በኋላ ለመታሰቢያ ይያዝልኛ። እንዲሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉን ይህን ለመታሰቢያነት አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ለጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ እንደገመልኝ ከዛ ሁለት ቁጥር ዝቅ ብላ አንበበ እሱ እንደግመ እሺ አነባለሁ። እሺ 26 ደግሜ ያነባዋለሁ፣ ችግር የለም። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ያው ጸጋ ምንለውኛ ከዛ ምን ይላል? ከዛ በኋላ ምን ይላል? አንድ ላንብበው፣ ሁሉንም ችግር የለም። ሙሉ ሀሳቡን ብንከተለው ሁለታችሁም ስትነጋገሩበት እኛም አንደርስታንድ እናደርጋለን። ከዛ ምን ይላል? ስለዚህ ሳይገባው ይላል። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሳይገባው የበላ ስለዚህ ጸጋ ካለ አሁን ጸጋ ካለ ዝቅ ብለም ደግሞ አንብበው ብዙ ነገር አለው። ትክክል ነው። ጥሩ እሺ። ሰው ምን ይላል እዚህ ጋር? ለፕሮፌት ነው እዚህ ጋር። ሰው ግን ራሱን ይፈትን ምን ይላል? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ከዛ ምን ይላል? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋ ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለእርሱ ፍርድ ይበላልና ይጠጣልምና ይላል። አየህ፣ ወረድ ብለህ ስታነበው ሙሉ ሀሳቡን ይነግራል። ስለዚህ ምን ያደርጋል? አሁን ዝም ብለህ ብትበላና ብትጠጣ ትርጉም የለውም። ለመታሰቢያ ነው፣ ፍርዱን ትቀበላለህ ማለት ነው። ዮኒ ክበርልኝ። ዮኒ አሁን እዚች ጋር ፍርዱን ትቀበላለህ። ቆይ እኮ አሁን እዚች ጋር ፕሮፌት አንተን ያመጣኸው እኔ ያላመጣሁትም። ጥቅሱ ስታመጣው ሀሳቡን እንጨርሰው ነው። አንተ የክርስቶስ ኢየሱስን ስጋና ደም ስትበላ ጸጋን ትካፈላለህ፣ በእምነትም ጸጋን ተካፍለሃል። ልክ ጳውሎስ እንዳለው አይደለም። አንተ ኢየሱስ ጌታ ነው ሲባል አሜን ብሎ እንደማመን ያመንከው። ይህንን እምነት ጸጋ ከተካፈልክበት ስለምንድን ነው የክርስቶስ ኢየሱስን ስጋና ደም የምትበላው? ስንት አይነት ጸጋ አለ። አሁን ምርጥ በመናገር አንሸውድም። ቅድም ምን ብያለሁ መሰለ? በትምህርት መምጣት ተኩላ በግ አይሆንም። ተኩላ ነው። በቃ አለቀ። ስለዚህ እዚች ጋር ስንመጣ የመጀመሪያው ሀሳብ ስለምንድን ነው የክርስቶስ ኢየሱስን ስጋና ደም የምትወስደው? ጸጋ የምትካፈል ከሆነ ለምን ባትወስደው? ከሁለታቸው ሀሳብ አንዴ የተሙሻ ክር በደንብ አድርጎ ወጥሮ የያዘ ነው። የእኔ ደግሞ ላላ አድርጌው የሆነች ነገር ልበል ከይቅርታ ጋር ፕሮፌት። እኔ በጣም ነው የተመቸኝ። ተሙሻም ተመችተው በፍቅር ነው የምታወሩት። የእኔ ጥያቄ ምን መሰለ? መታሰቢያነት ከሆነ ትርጉም የለውም ከተባለ ለምን ጌታ ኢየሱስ ክርስቶስ ፍርድ ዕዳ አለበታል? ምንም ትርጉም ከሌለው ዝም ብሎ መታሰቢያ ከሆነ ሰው ሁላ ተቀብሎ መሄድ ይችላል። ምንም ችግር ሊፈጥርም አይገባም። ከመዳን ጋር የተገናኘ ነገርም ሊኖረው አይገባም። ገባ? ዝም ብዬ ተቀብዬ ብሄድ ፍርድም የሚባል ነገር መኖር የለበትም። ለምን? ኦልሬዲ ድኛለሁ። ኦልሬዲ የዳንኩ ሰው ነኛ። የዳንኩ ሰው ሆኜ ይሄንን ነገር ዝም ብዬ ብቀበለው ፍርድን እንደሚቀበል ዕዳ እንደሚሆንብኝ ጌታ ኢየሱስ ተናግሯል። ስለዚህ ዕዳው ካለብኝ ለምን ዕዳው ኖረ? ትርጉም ከሌለው መታሰቢያ ከሆነ ለምን ፍርድ አስፈለገው? ዕዳ እንዴት ሊሆን ቻለ? እስቲ ይሄንን ወንድም ያብረ መልስልኝ። አይ ቲንክ ተሙሻም ይሄን እያለ ይመስለኛል። ዕዳ ለምን ሆነ?
ዋይዳ ለምን ይሆንብኛል? ዝም ብሎ የራት ግብዣ ከሆነ ስለምን እንደሚወስድ ስንት አይነት ጸጋ እንዳለም አዎ ይፈረድበታል ነው የሚለው እዚህ ጋር አንብበው እያነበበም ስለሆነ በመውሰድም ጸጋ አለ እንድታነበው ነው ወንድማችን። እኔም እንትን እያል ሚውት አድርገን ያወራል። ኧረ እንዲያወራ ነው የምንፈልገው የሚመች ነገር ስላለው በደስታ ምንም ችግር የለም። እሺ ተባረኩ። ሽኒ ጀስት እኔ ዛሬ ገና ነው የመጣሁት ወደ እናንተ ላይፍ ጀስት ዲስፒት በሆነ መንገድ አወራለሁ በፈቀዳችሁልኝ መልኩ ማለት ነው። ስንት አይነት ጸጋ አለ ብለሃል። ጸጋ ስንል እኛ እያልን ያለነው በጌታ እራትና በባፕቲዞ በጥምቀት ውስጥ ያለው ጸጋ እና ጀስት ጌታ ኢየሱስ በመስቀል ላይ የሰራው ጸጋ እዚህ ኤፌሶ ምዕራፍ 2 ቁጥር 8 ላይ እንደሚናገረው በእምነት በጸጋ ድናችሁ ይላል። እዛ ጋር ጸጋ የሚለው ጸጋ ፍሮም ዘ ቢጊኒንግ ትርጉሙ ራሱ ነፃ ስጦታ ማለት ነው። ጸጋ ባይ ዲፎልት ለማይገባን ኃጢአተኛ ያለውን ነው። እንዲህ ፎርጊቭነስ ነው። እግዚአብሔር አብ ልጁን በስጋ እስከ ማምጣት ድረስ ያው እንግዲህ ስጋ ነሳ አልነሳ ወደሚል ደግሞ ይሄዳል ተሙ ማለት ነው። እኔ ግን ማምነው ሲጀመር አሁን የመጣው ቶፒክ ወዴት ይወስደኝ መሰለ? አይ ወደ ስጋም ብቻ አይደለም ጸጋ ጊፍት ነው። እኔንም ወደ ቲቶ ሊወስደኝ ነው። እኔን ራሱ ወደ ሐሳቡ ወደ ሌላው ይወስደናል። እኔንም ወደ ቲቶ ይላል። ከኃጢአትና ከዓለም ተለዩ ይላል ቲቶ ምዕራፍ 2 ቁጥር 11 ላይ ከዓለምና ከኃጢአት ተለዩ ይላል። ዓለምን ካዱ ከኃጢአት ሽሹ ይላል እሱ ራሱ እና አሁንም ወደ ሌላው እንዳይሄድብን ፕሮፌት አንዴ ሙሉን ይጨርስ። አይዞ ቆይ ተሙሻ እስከ መጨረሻ ወንድማችን ያወራ እስከ መጨረሻ ሐሳቤ ላይ ነው። እንግዲህ እግዚአብሔር አብ ሲልከው ስለ ዝም ብሎ ዘርቦ ነው አይደል የሚመጣው፣ ስጋ ተዘጋጅቶለት ነው። ያው እንግዲህ ኦቨርሻዶ አደረገው ነው የምንለኛ በድንግል ውስጥ መንፈስ ቅዱስ ይጸልልሻል ሲል ያው እንግዲህ ጥንተ አብሶ ምናምን ወደ ብዙ ነገር ውስጥ ያስገባል። እሱን የተጠየቁት ጸጋ ነው። ስንት አይነት ጸጋ አለ የሚለው አሁን ቀደም እንዳልኳችሁ እግዚአብሔር አብ አንድያ ልጁን የላከበት አንዱ ምክንያቱ ያው በደለኛ ኃጢአተኞች ችለው የማይሰሩትን በልጁ መስቀሉ በኩል መጽሐፍም ሲናገር የገዛ ክንዴ መዳን አመጣ ይላልና ጸጋ ብለን ፕሮቴስታንት የምናምነው ይሄ በነፃ ስጦታ ማለት ፎርጊቭነስ ስለሆነ ጸጋ ለኃጢአተኛው ሰው የሚቆጠር በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እኛ ይላል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ይላል። ስለዚህ ጸጋው ምንድን ነው ሲባል በጸጋ በምን ድነናል ብለን ስናመነኛ እኛ የኃጢአት ባሮች ነበር። ከዚህ ኃጢአት ባርነት ሊከፍልን ነፃ የሚያወጣን የሚችል አልነበረም። በኦልድ ቴስትመንትም በዋኖስ በበግ በብዙ መስዋዕቶች አልመጣም። እግዚአብሔር አብ የሚፈልገው ፐርፌክሽን ላይ አልደረሰም። ስለዚህ ልጁን ላከ፣ መጣ፣ በመስቀል ላይ ሞተ፣ ተነሳ። በሱ ሞት ስናምን በጸጋ እሱ ስለኔ ሰርቷል፣ እሱ ስለኔ ሞቷል፣ እኔ ኃጢአተኛ ነኝ ብለን ይሄን ነው ጸጋ ምንለው እኛ። እሱ ስለኛ ሰርቷል ብለን የምናምነው ጸጋ የሚያድነን ጸጋ ነው። ጸጋው በእምነት ያድናቸዋል የሚለውን ወደ ጌታ እራት ጋር ስትመጣ የጌታ እራት ጋር ያለውን ጸጋ የተሙም የሆንም ጥያቄ ገብቶኛል። ስንት አይነት ጸጋ ከተባለ ምንድንበት ጸጋ ነው እዛ ኤፌሶ ላይ የተጠቀሰው። እዚህ ጋር አሁን ጸጋ እንካፈላለን ብለን ስለ ሳክራመንት ስናስተምር እኛ ስለ ሚስጥራት ስለ ጌታ እራትና ስለ ጥምቀት በዚህ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መሰረት ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የምንናገርበት ጸጋ ነው የሚሰጠን፣ የወንጌል አቅም ነው የሚሰጠን። ጸጋ ምንለው ያን ስለሆነ ግን ደግሞ ሳይገባው ደግሞ በኃጢአት ውስጥ ሆኖ በተለያየ ትሬንድ ውስጥ ሆኖ መጥቶ የጌታን እራት መብላት መውሰድ አይቻልም። ለምን? ራሱ ሰው ይፈትን ይላል መጽሐፉ። የሆነ ቀደም አይተው እኮ ነው ይፈትን፣ ንጹሕ ያድርግ። ከዛ በኋላ ለጌታ እራት ብቁ ሲሆን ነው መጥቶ የጌታ እራት መቀበል የሚችለው። ብቁ ካልሆነ ግን ራሱን ያገላል ያ ሰው። ብቁ ነኝ ብሎ ያሰበ ሰው ግን በንጽህና በሳንቲፊኬሽን በቅድስና ከእግዚአብሔር ጋር ያለ ሰው ግን ሄዶ የጌታ እራት ይወስዳል። ቤኔፊቱ ምንድን ነው? ግሬሱ ከተባለ ጌታ እስኪመጣ ድረስ ሞቱን የመናገር ኃይል ኢምፓርቴሽን ጸጋ አለው ማለት ነው። በጌታ እራት ውስጥ በሳክራመንት ውስጥ ጸጋ አለ ምንለው ይህን ጸጋ ነው። ምን ይላል? ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የምናውጅበት አቅምና ሞገስ መንፈስ እግዚአብሔር በሳክራመንት በኩል ይሰጠናል። እኛ ማናምነው በሳክራመንት በኩል የዘላለም ሕይወት አለ ብለን ነው ማናምነው እንጂ በሳክራመንት በኩል ጸጋ አለ። ሞት እሱ እስኪመጣ ድረስ ስለ ሞቱ እንሰብካለን፣ እንናገራለን። የወንጌል አንደበት የወንጌል እግር ይሰጠናል ብለን እናምናለን። የዳንበትና በሳክራመንት ውስጥ ያለው ጸጋ ምንለው የተለያዩ ይቅርታ መጽሐፉ አንተ እንዳልከው የሚል ከሆነ አንድ ጊዜ ደግሞ አንብበው ይሆን አንድ ጊዜ በጌታ ለመሰለ መጽሐፉ አንድ እንደዛ አይልም።
ሁለተኛ ደግሞ ክርስቶስ ኢየሱስ በማመን ያገኘነው ጸጋ የመዳን ነው። ይህንን ደግሞ ያገኘነው ጸጋ ለምንድን ነው አልክ? ስንት አይነት ጸጋ አረገው አንተ? ሁለት ጸጋው በእምነት አድኗችኋል ሲል የመጀመሪያው ጉዳይ ጸጋ ማለት ምን ማለት ነው ተባብለናል? ጊፍት ነው፣ ስጦታ። አዎ ነፃ። እምነት ምንድን ነው ፕሮፌት? እምነትስ ምንድን ነው? እምነትስ ምንድን ነው? እምነት ነው። ያን የተደረገልን ነገር ለኔ ነው ብለን መቀበል ነው። እምነት ማለት ያ የተሰራውን ስራ ለኔ ተሰርቷል ብለን መቀበል ነው። ለማመን ምን ያስፈልጋል? ምን ያስፈልጋል? የወንጌል ስብከት ነው። የወንጌል ምስክርነት ለማመን ምን ያስፈልጋል? አንተ ለማመን ምን ያስፈልጋል? እኔ ለማመን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ስለሚል የእግዚአብሔር ቃል የሚሰማ ነገር አለ። የእግዚአብሔር ቃል ስሰማ ያ ነገር አምነዋለሁ። ጸጋ ምንድን ነው ብለኛል? ነፃ ስጦታ። ጸጋው በእምነት አድኗቸዋል። ሶሪ ጥቅሱን አንብብልኝ። እዚህ ላይ ከቆየን ሌላ ቶፒክ ነው። ስለዚህ ምንድን ነው የሚለው መሰለ፣ ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይላል፣ ሳይገባው ድገሙ ይቀድሙ። እሺ፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። እሺ፣ ቀጥለው። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ከዛ አንዷን ድገማታች ላይ ከዛ ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ሰዎች ብዙ አሉ፣ አልያዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንሆን በጌታ እንገስጻለን። መልካም። አሁን አጠር ያለ ነገር ነው የምፈልገው ፕሮፌት። ሳይገባው ይውሰድ ማለት አንተ እንዳልከው ጸጋን ለማግኘት ትወስዳለህ። የምን ጸጋ እንደምትወስድ ግን አታውቅም፣ ወይም የምንን ጸጋ እንደምትቀበል አላውቅም። ነግሬሃለሁ እኮ የምንን ጸጋ? ጌታ ኢየሱስ እስኪመጣ ድረስ ወንጌልን የምንመሰክርበት አቅም ነው። ይኸው መጽሐፉ እያለ እኮ ነው። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። የምስክርነት ጸጋ የወንጌል ጫማ። እዚህ ጋር የምስክርነት ጸጋ ትወስዳላችሁ የሚል ጥቅስ ስጠኝ። ኖዌ ይኸውና እያለ እኮ ነው። እዚህ ጋር የምስክርነት ጸጋ ትቀበላላችሁ የሚል ጥቅስ ስጠኝ ፕሮፌት። ይኸው ሞቱን ትናገራላችሁ ያለ እኮ ነው። ሞቱን መናገር ምስክርነት። ወንድሜ ይኸውልህ አዳምጠኝ። የምስክርነት ጸጋ ይሰጣችኋል የሚል ከሆነ ጥቅስ ያስፈልጋል ለሚበሰል። አንተ መጽሐፍ ቅዱስ ብቻ ብለህ የምታምን አይደል? ሞቱን የመናገር ጸጋ አሁን የምስክርነቱን ያልከው አሁን ለምን የሞቱን የምን ትላለህ? የምስክርነትም ከሆነ ምንም ዞሮ አማርኛው ያው ነው። ምስክርነቱ ቢሆን ሞቱም ቢሆን ያው አዳምጠኝ አንድ ጊዜ ወደ አሁን እየጠየቅኩ ያለሁት ነገር አንድ ነገር ነው። ስንት አይነት ጸጋ አለ ብለኸኛል? 2 አይነት ጸጋ አይደል? በአንተ በእኔ አይደለም። ሆልዶን ባዜ ዮኒ፣ እኔም አሁን የገባው እንዳወራ ፍቀድልኝና 2 አይነት ጸጋ ብለን እንድትፈታ ሳይሆን እኛ ብዬዋለሁ እኮ ግን ዝም ብሎ ሲምቦል ነው ብለን ቀለል አድርገን አናልፍም። የሆነ የምናገኘው ቤኔፊት አለ በሳክራመንት ውስጥ ነው እያልኩ ያለሁት። አሁንም የምታገኘው ጸጋ በምትወስደው በክርስቶስ ኢየሱስ ስጋና ደም ምን አይነት ጸጋ ነው የምታገኘው? ነው የኔ ጥያቄ። መጽሐፉን ለሚናገር እኮ ሁለተኛውን ጸጋ ንገረኝ። በማመን የምትወስደው የመዳን ጸጋ አለ አልከኝ። ሁለተኛውን ጸጋ ንገረኝ። ይኸውና ሞቱን የመናገር ጸጋ ሞቱን ትናገራላችሁ ይላል መጽሐፍ። እሺ ሞቱን የመናገር ጸጋ የሚል አለው እዛው ላይ ወይስ አንተ ነህ ጸጋ ጨምርበት? ጸጋ ናፍቃ ከሆነ ጨምረው ከሆነ አላውቅም። እዛ ላይ አለ እንደዛ የሚል
አዎ ተሙዬ፣ አሁን ያ ምን አለ መሰለህ እኛ አሁን እኮ በጣም እኮ አጠንክሬ አመክሮ ሰጥቼ ልነገር የፈለግኩት ጳውሎስ በፍቃዱን አመጣል። ብዙ አፖሎጂስት የሚሰሩ ሰዎችን አመጣል እና ኤቢ ምናምን ሁሉንም አውቃቸዋለሁ። አይቶ አጣሰኝ ስለማውቃቸው ስለመሰላቸው እኔም በጣም አፕሪሼት አደርጋለሁ የጳውሎስ ፍቃዱን ዴሚሽን ልክም ስለሆነ ለመሰለ ጀስት እኔ አሁን እሱ የተረጋገጠ ደህንነትን አፕሪሼት አያደርግም። ስለዚህ በዚህ ነገር ዲፌንድ አደርገዋለሁ። ብዙ እኔ የምቃወመው ትምህርቶች አሉ ጳውሎስ ፍቃዱን ቢሆንም ግን አፕሪሼት ማድረጋቸው ትምህርቶች አሉት። አንዱ ልክ እንደ ሌሎች ቸርች ፋዘርስ አሁን 500 ዓመት 600 ዓመት እንደነበሩት ቀጥታ የጌታ እራትን ሲምቦል ነው ምሳሌ ነው ብቻ ብሎ እንደ ተራ ነገር አያልፍም። ይሄ ትልቅ የምናይበት ግሬድ ነው። ጥምቀትንም ሲባል ዝም ብሎ በቃ ብሎ የሚያልፍ ሰው አይደለም። ይሄ ጥንካሬው ጀስት እኛ የምናምነው በዚህ ነው። ለዛ ነው ተራ አይደለም የሚል ክሌም ለማስቀመጥ ስለፈለግን ነው። ገባ ጸጋ መካፈያ ነው ብለን እያስቀመጥን ይሄ ጸጋ ደግሞ ከዛ ከዳንበት ጸጋ ጋር እንዳታስተያየው እኮ ምን አይነት ጸጋ ነው እኮ የኔም ጥያቄ እኮ ምን አለ መሰለህ ሞቱን የመናገር አልኩህ እኮ ሞቱን የመናገር ይሄ ራሱ እኮ ግሬስ ነው። አንተ በቅባ ሜሮን አንተ ከቤተ ክርስቲያን በቅባ ሜሮን ውስጥ እኮ ኢምፓርት አደርጋለሁ ብሎ እኮ ታምናለህ እኮ ወደዛ ነው ልጠይቅ ከተባለ 5 ሚስጥራቶች እኮ አሉ በቅባ ሜሮን ውስጥ እኮ ጸጋ ይካፈላል ብለህ ታምናለህ አንተ እካፈላለሁ። እስቲ እሱም ቢብሊካል አድርግልኝ እስቲ ቢብሊካል ቅባ ሜሮን ከመጽሐፍ እኔ ትውፊትም ጭምር ስለማመን አደርግልሃለሁ። አንተ ግን መጽሐፍ ቅዱስ ብቻ ብለህ የምታመን ነህ። ይኸውልህ ዶክመንት ነው ወይ እስቲ ከመጽሐፍ ቅዱስ ቅባ ሜሮን አሳየኝ። ሊትራሊ ቃል በቃል እኔ ትውፊትም ማማኝ ነኝ። እኔ መጽሐፍ ቅዱስ ብቻ ብዬ ማመን ክርስቲያን አይደለሁ። አንተ ነህ መጽሐፍ ቅዱስ ብቻ ብለህ ራስን የገለልከው የገደብከው። ስለዚህ አሁን እጅ ላይ ካለ ስለ ቅባ ሜሮን ኮንፈርሜሽን ጥያቄ ይኸውልህ አንድ ጊዜ ቆይ አንድ ጊዜ ፕሮፌት አንዴ ዮኒ ላውራ ነኝ ያ እኮ እድል እኮ አልሰጠኝም እኮ ነኝ ሚስጥራ ሲወራ አንዴ ሆልድ ኦን አንዴ ተሙ ስለ ሚስጥራ ሲወራ እሺ እዚህ ጋር ላለመስማማት ተስማምተን እኮ ማለፍ ይቻላል እኮ። ኧረ አላልፍም። ለምን መሰለህ ማላልፈው ዮኒ እኔ መጽሐፍ ቅዱስ ብቻ ብዬ ገድቤ የተቀመጥኩ ሰው አይደለሁ። የመጀመሪያው ጉዳይ ብቻዋን ጥያት ነው የሄድኩት። ብቻ ደብረኝ ነው ኦርቶዶክሱ። አዎ ገባ አንደርስታንድ አደረኩ። ምን መሰለህ በዚህ መጽሐፍ ቅዱስ ላይ በምትናገሩት ንግግር ላይ መጽሐፍ ቅዱሱ እንደሚለው ቁርባንን እኮ ይቀበሉታል። የክርስቶስን መሞትን የሚናገርበት መውሰድ አለበት ይላል። አሁን እኔ ተሙም እንደገባኝ ምንድን ነው የሚለው ሌላ ኤክስትራ ጸጋ እንዴት ሊመጣ ይችላል? ዕዳ አለ ካለ ደግሞ ሌላው ደግሞ የሚሰጥ ጸጋ አለ። ጸጋ የተባለው አንድ ነው። አሁን በእናንተ በክርስቶስ ማመን ብቻ ድህነት ያመጣል ከተባለ ሌላ ጭማሪ ጸጋው አንተ እያልክ ያለው ፕሮፌት እያለ ያለው ምን መሰለ? ጭማሪ ጸጋው ምንድን ነው? እያበረታን ይሄዳል። ይሄንን ስጋና ደም በምንወስድበት ጊዜ የክርስቶስን መሞት እያበረታን እስከ መጨረሻው ድረስ እስከምንለየበት ጊዜ እየተናገርን እንድንሄድ የሚያበረታ ጸጋ ይሰጠናል ነው እሱ የሚለው እኮ። ያ ጸጋ ምንድን ነው? ያ ጸጋ ራሱ ምንድን ነው? ያ ጸጋ ምንድን ነው? ኦኬ ያ ጸጋ ምንድን ነው እያለ ነው እሱ ደግሞ። ያ ጸጋ ምንድን ነው? እኔ የሚያበረታ ጸጋ ሞቱን በጸጋ ትናገራላችሁ የሚል ጥቅስ ስጠኝ። ኖ ወይ አሁን ያ መጽሐፍ ቅዱስ ብቻ ብላ አማኝ ነህ። ሞቱን በጸጋ ትናገራላችሁ። ይናገር እንስማ። አንዴ ይስማኝ። ባኬንድ ፎርስ የምናደርግ ከሆነ እሺ፣ ስለ ሳክራመንት ተወራ አይደለ? እኔ ተሙ መጠይቃቸው ጥያቄዎች አሉ። ይሄን ሳጨርስ ልመለስልህ ነው ወይ? አይደለም እመጣለሁ። ለዚህ እኔ እኮ ደጋግሜ የመለስኩልህ። አሁን ዮኒ ራሱ እኮ እያለ ያለ ብለዋል እኮ መልሶልሃል እኮ ዮኒ ራሱ። ግን አንተም አሁን ሌላ የምጠብቀው መልስ ስላለ ነው። እና እሺ ስለ ጌታ እራትና ስለ አንድ ጊዜ ቆይ ልንገርህ። አንድ ጊዜ ያው እኔ የራስ አባቶች የሚጽፉትን ላሳየህ አንድ ጊዜ ለምን ቢባል አንተ ይኸው ከዛ አንድ ነገር ላወራልሽ። ቆይ ይኸው አንድ ነገር እዚህ ጋር ያሉትን ቲክታክ ላይ ያሉትን ታዳምጥ እስክትከፍት ድረስ ዮኒ አንዴ ስማኝ። ዮኒ አንድ ደቂቃ ልናገር ስማቴ በፊት እሺ። ስለ ሚስጥራት ተነግረዋል አይደለ? ከአምስቱ ሚስጥራት መካከል አንዱና የመጀመሪያው ባይዘዌ ለሞቱ ሰዎች ፍትሃትና ማድረግ የኃጢአት ይቅርታ ያስገኛል የሚል ዶክትሪን አላቸው። ባይዘዌ ትምህርት አላቸው። ሁለተኛው ቅባ ሜሮን ራሱ መቀባት ከሚስጥራት ጋር የተያያዘ ነው በኦርቶዶክስ ትምህርት። ቅዱሳን ምልጃ ዋቴቨር የሚሏቸው አሉ። እንደዛም ካልሆነ ሳሊቬሽን ላይ ይገኛል ተብሎ አይታሰብም። ታዲያ ስለ ሚስጥራት ሲወራ ምን ያክል ጊዜ አሁን ተሙ በህይወት አለ አይደለ?
ተሙ ምን ያክል ጊዜ ሚስጥራትን እንደ ክርስቲያን ባይዞ እናውራ ከተባለ ምን ያክል ጊዜ ሚስጥራትን ፈጽሞ አድርጎ ቅባሜሮን ጨርሶ ፍትሐት አስደርጎ ተጠምቆ ዋቴቨርቲ መች ነው የተረጋገጠ ደህንነት ላይ የእግዚአብሔር ልጅ የሚሆነው ጥያቄ አለኝ። መች ነው ኮንፌስ የሚያደርገው? እሱን መልስልሃለሁ። ይሄን እንደ መልስ ይዤልሃለሁ፣ እንደ ጥያቄ ይዤልሃለሁ። እኔ መልስልሃለሁ። ለምን መሰለህ? ቲክታክ ላይ እንደቆየ ሰው አንዳንዱ እንትን ሲለው ጥያቄን በጥያቄ ቶሎ ሊዞር ሲል እኔ ደግሞ አልዞርም። ጥሎብኝ እኔ ገገማ ነኝ። እንደዚህ ምዞር ልጅ አይደለሁም። ተሳቢ እንደሚነዳ ሰው አድርገው 3-4 ተሳቢ እንደሚነዳ ሰው በጣም ተጠንቅቄ ነው ምዞረው። ስዞር በአግባቡ መልስላለሁ። መች ሄዳ ነው ድነቱ እንዴት አድርጎ ነው በፍትሐት ይዳናሉ ምናምን የሚለውን ነገር እሱን እኔ መልስላለሁ ቁጭ ብዬ። ለሚባል የዳንኩ ጥርት ጽድት ያልኩኝ ኦርቶዶክሳዊ ክርስቲያን ስለሆንኩኝ ለአንተ እኔ የዳንኩ ያልመሰለ እኔ የዳንኩ ኦርቶዶክሳዊ ነኝ። በአግባቡ እንድትመልስልኝ ፈልገው ጸጋ እኔ ዳንኩ ኦርቶዶክሳዊ ነኝ። አዎ የማልድንበት እውነት ላይ አዎ እርግጠኛ ሆኜ። እሺ ቆይ መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 16 ላይ አሁን አትሂድ፣ እኔ እኮ አልኩህ እኮ ተመስገን ነኝ፣ አትሂድ። እኔ ሌላ አይ በፍቅር አውሩ፣ በፍቅር ለምን መሰለህ? ይኸውልህ ቆይ ተምሻ እሱ በጣም መረጋጋት ፍቅር አለው። አንተም እንደዛ አድርገህ ብታወራልኝ ደስ ይለኛል፣ ሳትከራከረው። እሱ በሚሄድበት ቫይብ አንተም ብትሄድ በፍቅር ታወራላችሁ፣ እንድትማማሩ። እኛም እንድንማር ለዝገባ ትንሽ አግሬሲቭነት ስላለው በፍቅር ቢሆን ደስ ይላል። አሁን አመላለሱ ራሱ በጣም ተረጋግቶ ነው እሱ እና በዛ ቢሆን ደስ ይለኛል። ልክ ነህ። ይቅርታ ድንገት ድምፄ ከፍ ካለ ከንትናት ይሄ ተባረክልኝ። ባህሪ ልዩነት እንዳታየው እሺ። እንትን ነው በሚል ያለው ለምን ቢባል ማናችንም በጩኸትም ሆነ ባለመከባበር የዳንበትን ወንጌልን አንሸፍንም። ያ ትክክል። በፍቅር ሲሆን ደስ ይላል። ወንጌል ደግሞ ፍቅር ነው። የገባንን እውነት በእውነት እንገልጣለን። እኔ ተሳሳትኩኝ ማለት ቤተክርስቲያን ተሳሳተች ማለት አይደለም። እኔ አልገባኝም ማለት ቤተክርስቲያን አልገባትም ማለት አይደለም። እኔ የቤተክርስቲያን ልጅ ነኝ። ከገባኝ አንዱ እውነቱን ነው የምናገረው እና በዛ ጉዳይ ያዘው የመጀመሪያው ጉዳይ። ቀጥሎ ግን ድንገት ፎቶኝ ተናግሬ ከሆነ ሶሪ ሚኪ ፕሮፌት። መልካም። አይ በጣም ጥሩ። አይ ሶሪ፣ እንደዛ አይነት ነገር ውስጥ አልፈልግም። በጣም የሚደብረኝ ነገር ምንድን ነው ካልከኝ ከሰው ልጆች ጋር እየተተቻቹ እየተሰዳደቡ መቆየት አልፈልግም። ዛሬ ተወያይተናል፣ ነገ ደግሞ መገናኘት እፈልጋለሁ ከአንተ ጋር። ትክክል። ከነገ ወዲያም ከአንተ ጋር ውይ ተመስገን አውርቼው ነበር ምናምን ብለህ እንድጠላኝም ውይ ፕሮፌትንም አውርቼው ነበር ብዬ እንድጠላ። አሁን አንዳንድ ልጆች እኔ ጋር እንዲገቡ ማልፈልጋቸው ልጆች አሉ፣ ፕሮቴስታንት ሆነው። ለምሳሌ ያክል ቅድም ዮኒ ያስገባው ልጅ ዮኒ ስለማከብረው ነው እንጂ ያወራሁት ከእንደዚህ አይነት ልጅ ጋር አላወራም። የሚመጣባቸውን እንትኖቹን ስለማውቃቸው እና ሶሪ እንደዚህ አይነት ስሜት ከተሰማ ሁሉንም በክርስቶስ ኢየሱስ ፍቅር ነው መወደው፣ በክርስቶስ ኢየሱስ ነው ፍቅር የምናወራው ለሚባል ወንጌል ምንድን ነው? ፍቅር ነው። የኔ ጥያቄ የነበረው በቃ የገባኝ ነገር ይሄ ነው። ከገባኝ በላይ ልመልስ አልችልም። በቃ እንውጣ፣ ወደ አንተ ጥያቄ ልግባ ካልከኝ ይቻላል። እስካሁን ድረስ ለገባንበት ነገር አንተን ነጥብ ለማስጣል አለም እየሮጥኩኝ ያለሁት ገብቶሃል? አሁን እኔ እዚህ ጋር የሆነ ነገር ልበል። ኦልሬዲ በጸደቀ ነገር ላይ አሁን እኔም ትንሽ ኮንፊውዝ ያደረገ የምን መሰለ ፕሮፌት፣ በጸደቅኩት ነገር ላይ የሚጨመርልኝ ምን ጭማሪ ያስፈልገኛል? ኦልሬዲ በክርስቶስ ጸድቅ ያለው እሱ ግን እዚህ ጋር ደግሞ ዕዳ አለባችሁ ይላል። ገባ? በቁርባኑም በስነስርዓት ስጋውንም ደሙንም በስነስርዓት ያልወሰደ በስነስርዓት ዕዳ አለባችሁ፣ እያስተማራችሁ እየተቻችሁ እየተቆጣችሁ ላ ነው የሚለው እዚህ ጋር ካነበብከው አይደለ? ለምን አስፈለገ? የዳንኩኝ ከሆነ ባልወስደውስ? አሁን ለምሳሌ ባልወስደውስ? ደፍንል ያንን ነገር ባልወስደውስ ጸዳቂ ነኝ ወይ? ሳልወስደው ብኖር ጸዳቂ ነኝ ወይ? እስቲ ስንም አብረ አስረዳኝ። አሁን ባልወስደው መታሰቢያነቱም ባልቀበለው ወይስ ሉተራውያንና ፔንቴኮስታል አንድ አይደለም ወይ? ያ እሺ ተሙ ይሄን መልሼ እኔ የምጠይቀው ይሆናል ወይም እኔን ጠይቀኝና ይሄን ትመልሳለህ። ችግር የለውም። እኔ ለምሳሌ በተደጋጋሚ በውስጥ የሚጽፉልህ ሰዎች ስለማቅ ያ ጥያቄ እንዲጠፋብህም ስለማልፈልግ እኔን ጠይቀኝ። ሰላም ይናየም በዚህ አጋጣሚ ሰላም ብያለሁ። እናቱ እንኳን ሰላም። እኔን ጠይቀኝና ሰላም ይጨርሳል። ሰላም ብላለሁ። እውቀት ከፍዬ ማውቀውን
ቅዱስ ጳውሎስ እንዳለውን እኔ ኦርቶዶክሳዊ ስለሆንኩኝ በአግባቡ በተማርኩት መሰረት እንትላል። ከዚህ የኔን ጥያቄ ትመልሰዋል፣ ችግር የለውም። ያንተን ያሉን ጥያቄዎችን ጠይቀኝ። እሺ ችግር የለውም። አይ ጊዜ ስለሚኖረን እኔ መልሼ ከዛ እኔ ጠይቃለሁ። ችግር የለውም። ከመለስክልኝ አሳስበዋለሁ። ጥያቄው ጠይቀኝ። እኔ አስቆማለሁ ለመሰለህ። እኔ አይ ችግር የለውም እኔ አስቆማለሁ። ለምን እኔ ጠይቀኝ እኮ ያልኩበት ምክንያት የተለያየ ከሉተር ከምናምን ስለምንስለኝ ይህ መልስ ስለሚያስፈልግ ነው። እኛ አሁን አደባብሰን አናልፍም። ባይዘ የትኛውንም አሁን ሉተራኖች ላይቭ ላይ እየመጡ እንዴት ኦፌንድ እንደሚያደርጉ ታውቃለህ። ስለዚህ በጣም ከመሳሳት አንግል ምናምን የሚታይበት አይነት አለ። አሁን አፖሎጂስቶች ከመራራት አንድነን ምናምን ጀስት የእናንተን ቴዎሎጂ ከያዙ እኛ እንቀበላቸውም። ቢሆንስ በፔንቴኮስታል ቢሆነው ገና እንድናል ለሚል ቴዎሎጂ ስላለው ጀስት እኔ ከኦርቶዶክስ ለይቼ በምን አየዋለሁ? ሉተራንን ኔቨር። ስለዚህ ይህን እያስረገጥኩ ማለት ስላለብኝ አፖስቶሊክ ክሪዶች አላቸው፣ ኮንፌሽኖች አላቸው፣ ካታኪዝሞች አላቸው። እነዚያ ካታኪዝሞች አፖስቶሊክ ክሪዶቻቸው ሁሉ ግን ኖርማሊ የጌታ እራት ለመዳን ነው ብሎ ነው የሚያስቡት። በኢመርሽንም ባፕቲዞም ልክ እንደዚሁ እንደ ኦርቶዶክስ ነው የሚያምኑት። ስለዚህ እንደውም አንድ ሉተራዊ መጥቶ እኮ ቁርባን እንኳን አልተር ላይ ከኦርቶዶክስ ጋር ሂጂ ቢወስድ ይቀለኛል እስከ ማለት ድረስ ስለደረሰ ይህ የምናወላዳው ጉዳይ አይደለም። የተረጋገጠ ደህንነት የለኝም ብሎ እስካመነ ድረስ ፔንቴኮስታል ውስጥ ጀስት አንድ አይደለንም ነው ገና እኔ ማምነው። እኛ ሙሉ ፔንቴኮስታል የሚያምነው በመዳን ጉዳይ ላይ ዘሴምነን ድነናል፣ የእግዚአብሔር መንግስት ወራሽ ሆነናል ብሎ ምናምነው ነገ እንሆናለን ፕሮባቢሊቲ ስላልሆነ ሉትራኖች ነገ ነው እያሉ ያሉት። ስለዚህ ጀስት እንደ ኦርቶዶክስ ዲፌንድ እንደምናደርጓቸው ላይ ልፈልግ ነው። መልሰልኛል። ሉተራውያን ራሳቸውን የቻሉ ናቸው፣ አንድ ሃይማኖት ነው። እኛ ጴንጤዎች ነን። ለምን ቢባል ያልከው ነገር ምንም አናረግበት ነገር ያተሙ ለመሰለ አሁን አንተ የምታምኑ ሳክራመንት ለመዳን ነው አይደል? ሉትራን የሚያምኑት ሳክራመንት ለመዳን ነው። እኛ ደግሞ ሳክራመንት ጸጋ መካፈል እንጂ ለመዳን ነው ብለን ያው እንዳልከው ያው ቲክታኩ ላይ እንደዚህ ብለዋል ራሳቸው። እኔን ኢምፖዝ ያደረኩት እኔ ነኝ። ሆንዬ አንድ ጊዜ በትልቁ አድርገኝ ቪዲዮ ላሰማ። ኧረ አይደለም፣ ቆይ እንደዚህ ሆነማ አላሳየውም። ቆይ አንድ ጊዜ በትልቁ አድርገኝ አንድ ጊዜ እኔ እቺን ብቻ ላሳየውና ልክ ነው በቃ መልሶልኛል። እኔ ይሄን ብለዋል እነሱ እና ስለዚህ እነሱን እኔ ክርስቲያን ናቸው ብዬ አልቀበልም። ልክ እንደ ኦርቶዶክስ ነው ዲፌንስ ማድረጋቸው። በቃ ሉተራውያን ለእኔ ኦርቶዶክስ ናቸው ካልክ መብት ነው። ይኸው እና አቤል አቡና እነ ኤርሚያስ አበበ እነ ዳዊት ሆነው እንደዚህ ብለዋል ራሳቸው ሙሉ ከሌሎቹም ስትሪክቶች የሚመስሉኝ ባፕቲስቶች ናቸው። ባፕቲስት ውስጥም የገባበት ቦታ አለ። ከባፕቲስት ውስጥም መውጣት አለበት። የራስህ አዳራሽ ውስጥ የራስህ እምነት የመንፈስ ቅዱስ ልምምድ የምትለው ትለማመዳለህ። በቃ ማንም አትለማመድ ብሎ የከለከለ የለም እዚህ ሚዲያ ላይ። ግን መካነ ኢየሱስም ውስጥ ገብቼ እኔ ነኝ ገቨርን ማደርጋት ሉተራውያንን ገቨርን ማደርገው አይነት የውሸት አካሄድ ሜድ ለህሊናችንም ለያዝነው መጽሐፍ ቅዱስ ታማኝ አለመሆናችንን የሚያሳይ ነው። እዚህ ጋር ኦርቶዶክሳውያን ተሳካላቸው ምናምን አይደለም። ኬዙ ምንድን ነው የሚሳካላቸው? እናንተ አንድ ነን ወይ ነው ጥያቄ። እናንተ አንድ ነን። የሙሉ ወንጌልን ልምምድ አምጥተህ ቃለ ሕይወት ውስጥ መለማመድ ትክክል ነው አይደለም? የሙሉ ወንጌልን መረዳት አምጥተህ ቃለ ሕይወት ውስጥ የምንለያይባቸው ሀሳቡን ብቻ ሜሴጁን ብቻ ሌላውን እከታተላቸዋለሁ አለኝ። ቪዲዮ እኔ ጋርም አለኝ። ሀሳቡን ኦፌንድ አደረኩልህ እኮ ምን አገባኝ ታዲያ? እኔ እነሱ ስለዚህ እኔ እኛ ናቸው አይደለም ትምህርቴን ማስተካከል መልካም ዞሮ አንድ አይደለንም። ሉተራውያንም ቢመጡ እንደ ኦርቶዶክስ ነው ዲፌንስ የምናደርጋቸው። ተስማምቻለሁ። የአንተን ትምህርት ነው ያዙት። የአንተን ትምህርት ነው ያዙታ። በትምህርቱ እኮ ነው ዲፌንድ ማድረጋቸው እንጂ በወንድምነት አይደለም። ለዚህ እኮ ነው ተሙ ቅድም ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው ያልኩት። ለዛ እኮ አልዋሽም። ኦፊሻል ያ ኦኬ። ስለዚህ አሁን ደግሞ ዮኒ አይ ቲንክ ዳዊት ወንድማችን ዳዊት እኮ ብሏል እኮ የጌታ እራት እኮ ፔንቴኮስታል ጋር ከመወስድ ይልቅ አለ ኦርቶዶክስ ጋር ጄቦ ወስድ ብሏል። ስለዚህ ቅርብ እንደሆነ እኮ ተናግሯል እኮ። እግዚአብሔር ይስጠው። ስለዚህ ለይቷል ጎራውን ማለት ነው። አንተ ደግሞ አሁን ፕሮፌት በጣም የተመቸኝ ሰው ነው ጌታ ኢየሱስ ምስክሬና፣ በጣም ካልም በጣም መልካም ሰው እውቀት ያለው ሰው ነው። አሁን ደግሞ አንተ መጠየቅ የምትፈልገውን ተሙሻን ጠይቀው። በዚህ መሀል ሰላሚናዬ ሴቶችን ደግሞ አፍነን እንትን ማለት አልችልም።
ማለት የምትፈልጊው ካለ ከዛ በፊት ደስ ያለሽን ነገር ብትይ ደስ ይለኛል። ከዛ በፊት ሰላሚና ዋው ደስ የሚል በእውነት እኔ ራሴ ተገርሜ ነው እና ወንድማችን የምሰማው እንግዲህ ወንጌል ማለት እንደዚህ ነው። ክብር ለኢየሱስ ሲሆን ተምዬ አንተንም ሰላም ብያለሁ። ሁላችሁን እዚህ ያላችሁት ጌታ ይባረክ። ቀጥሉ። ስለዚህ ተሙ ግን ያደረገው አንድ ነገር አንድነቱን አፍርሳል። ይህ ጥሩ ስራ አይደለም። ተሙ አሁን ያለውን ነገር እውነት ለመናገር አሁን የሉተራውያንና ፔኔኮስታል ዮኒ ኦሪየንታል እና የግብፅ ኦርቶዶክስ እና ኦሪየንታል እኮ በዚህ በሁለት አካል በአንድ ባህሪ እኮ አይገናኙም። ሲጀመር ወደዛ እንሂድ ከተባለ እንዴት አንድ አካል ሁለት ባህሪ እና አንድ አካል አንድ ባህሪ ስላለ ጀስት ሊገርማቸው አይገባም እኮ አንተ አንድ አካል ሁለት ባህሪ ብለህ ነው የምታምነው። አሁንም ይኸውልህ ምን ብለህ ነው አሁን ወይ መስመር አስያዝኩለተሙ ካሌድ ይሻል ነበር። ቆይ እንደዚህ ፕሮፌት ቆይ አይደለም አላወራም፣ ጌታን አላወራም። አንድ ደቂቃ ብቻ አንዴ ፕሮፌት ይናገር። አንድ ደቂቃ ስጠኝ በጌታ ተሙሻ አንድ ደቂቃ ስጠኝ ሚኪ። ልታወራ የምትፈልገውን ስለማውቅ ነው። አንድ ደቂቃ ስጠኝ። ይኸውልህ አሁንም ኦርቶዶክስ ጋር ጥያቄ የምታነሳ ከሆነ አሁን ላይ በምታወራው ሀሳብ አሁን እያወራን ያለ ነው ስለ ስጋ ደሙ ነው። ስለ ስጋ ደሙ እንቀጥላለን። የፈለግከውን ጥያቄ ትጠይቀኛለህ፣ በአግባቡ መልሳለሁ። ካልሆነ ግን ልታወራ የምትፈልገው ነገር ካለ ግን እኔ ደግሞ ሌላ ደግሞ ልሄድ ነው። ፔንቴኮስታል ላይ ራሱ ሌላ ፔንቴኮስታል እንዳለ ደግሞ እዚሁ ጋር ደግሞ ልጀምር። ስለዚህ ቆይ ልነግርህ እኮ አንድ ጊዜ አዳም። ስለዚህ እኔ ፎሎ አደርጋለሁ። የሚገርም ነገር ለፎሎ አደረኩ መሰለህ። ሚኪ አዳምጠኝ። ማውራት ትችላለህ አባቴ፣ መድረኩን ከፍቼዋለሁ። ለምን መሰለህ ፎሎ ያደረግኩት? በጭራሽ አልደኩልም። ፕሮፌትዬ ለምን ፎሎ እንዳደረግኩ ልንገርህ። እዚህ ቲክታክ ላይ ያሉ ፕሮቴስታንቶች ግማሹ ሌላው ጥግ ይዞ ጉርብተኛ ምናምን ሆኖ ሲበታተን አውቃለሁ። አንተ በጣም የተረጋጋ ሰው ነህ። መረጋጋትን ወድጄዋለሁ። ስለዚህ ቶፒኮች ነገ ከነገ አንተ ስከፍት እኔ አንተ ጋር መጥቼ እጠይቅሃለሁ፣ መተህ ትጠይቀኛለህ። ዮኒ ሲከፍት መተን እንማማራለን። አሁን ጀመርን እንጂ አልጨረስንም። እንድንጨርስ የምፈልገው ምንድን ነው? እኔ እናንተ ተተቻችተንና ተሰዳድበን እንድንለያይ አልፈልግም። ላውርድ ውረድ በስልጣና ላይ ምናምን የሚባሉ ነገሮች ስለሚያስጠሉኝ እና ከልብ አክብሬ ነው ያዳመጥኩ። ጌታ ምስክሬ። ስለዚህ ቶፒኮች እንዳለ እኔ አሁን ያው ጥያቄ ነበረኝ፣ ኦቨርሻዶ አደረገው ምናምን የሚለው ላይ ጥያቄ ነበረኝ፣ ተውኩት። ነገ አገኘሃለሁ። ገባ? በጣም በአግባቡ እግዚአብሔር አምላክ ይህንን ባህሪን ሳይቀይር ለሚባል አሁን ቲክታክ ላይ ያሉ ሰዎች አሁን ያዩህ አይደለ? ባህሪያቸው እንዳንተ ይመጡና ባህሪያቸውን ይቀያይሯቸዋል። የሆነ ጉርበተኛ ውስጥ ይከቷቸዋል። እንደሱ ሳትሆን በዚህ አቋም በጣም አክብሬ ነው ማዳመጥ። አክብሬ ነው እንድታዳምጠ የምፈልገው። እኔ ከአቅሜ በላይ ራሱ የሆነ መልስ ቢኖር አላቀውም ነው የምልህ። ገብቶሃል? አንተም ደግሞ አላቀውም ብትለኝ ራሱ አይከብደኝም። ስለዚህ ወደ ጥያቄ ግባ። በጣም ነው ማመሰግነው። ትህትናን ወድጄዋለሁ። እሺ ተባረክ፣ ጸጋ ይብዛል። ጀስት ምንድነው ቅድም አንድነታቸውን አፈረሰ ብሎ ዮኒ ያው ከአንደበት ያለፈ ነገር አጋጣሚ የወጣ ነገር ነው ሲል ጀስት ይሄን ኦፌንድ ማድረግ ስላለብን ለመሰለህ እንደዚያ ነገር እያጠራ ማንሄድ ከሆነ ድብብቆች ቶፒክ ላይ እናውራ። ተሙ አንዴ እኔን ስለሆነ እኔን ሜንሽን ስላደረገ አንተ ባልከው ኦርቶዶክስ ጋር ሄጄ ብቆርብ ይሻለኛል፣ ኦርቶዶክስ ጋር ሄጄ እኮ ብቀርብ ይሻላል ከሌላ ከምቆርብ ያለዋለ ቆይ ተሙ የማልቀበላቸው ብዙ ነገሮች አሉ ከሉተራውያን ብለህ አንተም በደንብ ስፔሲፊክ አድርገህ ተናግረዋል። ስለዚህ ልዩነት አላችሁ ማለት ነው። ኮምፕሊትሊ እኔ የጨመርኩት ነገር የለም። እኔ ወደ ጥያቄ ጀስት ግን ምንድን ነው ቅድም የነ ኤርሚያስ አንዳንድ ሰዎች ድምፅ እየመጣ ነበር እና ይህን አንዳንድ ሰዎች ምን ብለዋሉ? ሉተራን እና ፔንቴኮስታል ዘሴም ናቸው ምናምን እያሉ ነው አይደለ?
ታፕ እያደረጋችሁ ቤተሰብ ፖዝ እየሆነ ነው። እኔን እየነካችሁ ታፕ አድርጓል። ጨርሻለሁ። ፕሮፌት ቀጥል። አዎ ተሙዬ ያለኝ ጥያቄ ቅድም ድናሃል ስልህ አዎ ድኛለሁ አልከኝ። እርግጥ ድናሃል? ጥያቄ እኔ አዎ ወይ አይደለም ነው እኔ የምፈልገው። አዎ ወይ አይደለም ነው ድናሃል ስልህ። ከዛ ጥቅስ ስጠኛለህ። መዳኔን ድናሃል መዳኔን ነው ጥቅስ መሰጥ። እርግጠኛ ነህ? መዳን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። አንብበው። ምን ይላል? አንብበዋ። እሺ ዮሐንስ ወንጌል 3 ምዕራፍ 3 ቁጥር 16 ዓለም እስካለን ድረስ አንድያ ልጁ እስከመስጠት ድረስ እንዲህ ዓለምን ወዷልና የሚለው እና አንብበው። እሱ አንተ አሁን መዳንን እርግጠኛ ያደርጋል። እሱ ጥቅስ አንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከመስጠት ድረስ እንዲሁ ዓለምን ወዷልና። በማን የሚያምን? በልጁ የሚያምን። በቃ አምኛለሁ። ጥቅስ ከፈለ። ስለዚህ አሁን በዚህ ሰዓት አሁን በተናገርክበት ሰዓት አንተ ድናሃል፣ የእግዚአብሔር ልጅ ነህ። ያልዳንኩበት እውነት ላይ እንዴት እኖራለሁ? ጥቅሱን እየሰጠው። ኦኬ። ስለዚህ ታዲያ እንድናለን የምትለው ታዲያ የትኛውን ድነት ነው እንድናለን ብለህ? ይሄ ኤክስፕሬሽን ሳርቲፊኬሽን ናቸው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው አንተ እኮ አፈረስከው። አሁን በአግባቡ ልመልስልህ፣ ላብራራለህ። አሁን ጥቅስ ስጠኝ ለምትለው ጥቅስ ስለሰጠው ለሚባል ድህነቴን ወደምጠራጠርበት ወይኔ ጉዴ ፈላ የምልበት መዳን ውስጥ አልመጣውም። እኛ ለምሳሌ ያክል እንደ ፕሮቴስታንት ድነሃል ወይ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ሲባል ኋይ የመንግስተ ሰማያት ባለቤት ማን ነው? የመንግስተ ሰማያት ባለቤት ማን ነው? ሶሪ አንድ ጊዜ አይ መርሳት የሌለበት ነገር አሁን ድኛለሁ ብለኸኛል። ባይዘው ቆይ ወንድሜ ቆይ አሁን ይሄን ድኛለሁ ያልከውን በጣም ብዙ ሰው እየሰማ ነው። ከዚህ በኋላ አልዳንኩም ካልክ ደግሞ ከባድ ነው የሚሆነው። ገና ድናለሁም ካልክ እድል ብትሰጠኝ ደስ ይለኛል። የሆነ የሰደበኝ ሰው ስላለ ዩዘር ኔሙን እየጻፍኩት ነው። ቆይ እኔ ሚውት አደርገዋለሁ ብሮ። አይ ለምን እኔ በኋላ ለምን እኔ ቤቴ ሲገባ ሲመጣ ስለምቦልከው ነው። ለዛ ነው። ኦኬ ፕሌስ እዚህ ጋር ተራ ነገር ቁም ነገር እያወሩ ደስ የሚል ነገር እየተነጋገሩ በደንብ ደስ የሚል ነገር ነው የሚያወሩት። ስድድብ የለ፣ ፍቅር ነው፣ ስለ ጌታ ነው የምንነጋገረው። በዛ ባለበት መበሻሸክ ባታረጉ ከስር ደስ ይለኛል በእውነት። እና ፕሊዝ ተው፣ አቴንሽን አትስረቁ። በጌታ ፍቅር ነው ፍቅር። ስለዚህ በፍቅር የምንሰባበቀውን እሱ ደግሞ አላቪ ቦል በፍቅር ስለሆነ በፍቅር ይሁን ፕሊዝ። ደስ አይልም። ተባረኩ። ሁለቱም ወንድሞቻ የምንወዳቸው ወንድሞቻችን ናቸው። ስለዚህ ጥሩ ውይይት ላይ መጥፎ ነገር ባጽፉ ደስ ይላል። ተባረኩ። እሺ ስለዚህ ይኸው ተሙ ጥያቄን መልስ። ያ አሁን ተመስገን ድናሃል ወይ ለሚለው ጥያቄ አወድኛለሁ። ወደ ምድንበት ነገር መዳንህን በምን አረጋገጥክ ሲባል ጥቅስ ሰጥቻለሁ። ያንን ጥቅስ ስሰጥ ግን ልክ ፕሮቴስታንቶች ተነስተው አሁን ድናሃል በዚህ ሰዓት ብትሞት መንግስተ ሰማያት ትገባለህ ሲባል አሁን ማብራሪያ ስላለብኝ አዎ ይላል። አዎ ሲል ከምን አንጻር ጴንጤ ሆኖ እንደዚህ የሚያደርግ አለ? ለምሳሌ ያክል ገላትያ 5:19 ላይ ወይም ከ18 እስከ 20 ድረስ ያለውን አነባለሁ። በመንፈስ ብትመሩ ግን በሕግ በታች አይደላችሁ። የሥጋ ስራዎች የተገለጡ ናቸው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የመሳሰሉ ነው ይላል። እነዚህ ጴንጤዎች ይህ ሁሉ ነገር እያለባቸው ድናሃል ወይ ስትለው አዎ ይላል። ምቀኝነት አለበት እኮ ልመልስ። አሁን ልመልስ በአግባቡ ቆይ ልመልስ። አሁን ቅድም ላይ አንተ ስታብራራ ቅድም ላይ ጸጥ በለም ስባል ጸጥ ብዬ ነው ሳዳምጥ የነበረው። ጸጥ ብዬ መብት እንኳን የለኝም ነበር። አሁን ይህን ሳወራ እኔ ስለ መዳን የጠየከኝ ለምን እንደሆነ ትቢተኛ ማልሆንበት ትልቁ ምክንያትን ቤተክርስቲያን ያስተማረችኝን ነው መነግርህ። በመንፈስ ብትመሩ ሕግ ከሕግ በታች አይደላችሁ። የሥጋ ስራዎች የተገለጡ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣
ሟርት፣ ጥል፣ ክርክር፣ ንቀት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ መቀኝነት፣ መግደል፣ ስካር፣ ዘፈን እነዚህ ናቸው። እነዚህን ሁሉ የሚያደርጉ እርስ በርስ የሚጨቃጨቁ እንዲያው ልጨርሰው ሀሳቡን አስቀድሜ እንዳሉ እንደዚሁ ያሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም። 4 ነጥብ ትጨርሰው። ስለዚህ አንድ ጴንጤ ተነስቶ ድናሉ በኢየሱስ አምኜ ጸድቄ አሁንማ ጸድቅ ያለው በአብ ቀኝ ነኝ ያለሁት ይላል። ቀኝና ግራን እንኳን የማይለይ ነው። ስለዚህ እኔ አሁን በዚህ ሰዓት ለምንድን ነው ተመስገን ተነስተ ድናሉ? አዎ ለመዳንና ምድንበት ሃይማኖት ውስጥ ነው ያለሁት፣ ግን ድህነቴን የማስፈጸም ነኝ። ቅድም ጳውሎስ እንዳለው አሁድኛ ቆይ እኔ አልገባሁብህ። አሁን አልገባሁብህ። አንተ ስትመልስ እኔ 20-30 ደቂቃ እስከጨርስ ድረስ ሚውት አድርጌ ነበር ሳዳምጥ። አሁን አዳምጠኝ አንተ። ስለዚህ እኔ ኦርቶዶክሳዊ ክርስቲያን ነኝ። ሰነፍ ጴንጤ ሲጠይቀኝ ድናሃለሁ ለሚለኝ አውድኛለሁ ነው መልሱ። ለሚባል ክርስቶስ ኢየሱስ እንደሚያድን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተናግሬያለሁ። ነገር ግን አጥንት ለሚገባው አጥንትን መሰጥ ከሆነ ደግሞ እንዴት ነው መመልስለት? በአግባቡ እመልሳለሁ ማለት ነው። ይሄን ስመልስ ራሱ እየዘሞተ ራሱ እያማ ከራሱ ጋር ኃጢአትን እየሰራ ምን ይላል? ድኛለሁ ይላል። ይሄን ነገር ላለማድረግ ቤተክርስቲያን ምን ብላ አስተማረች? የመዳን መንገድ ኢየሱስ ነው፣ መዳኛውም እሱ ነው። አውድኛለሁ ብዬ ግን እንዳልወጣጠር ግን እንደ ቸርነቱ ቸር አምላክ ከኔ ጋር ነውና፣ ስለዚህ ተመስገን። አሁን ብትሞት መንግስተ ሰማያትን ትወርሳለን። ቸሩን አምላክ ሰጪውን የሆነውን አምላክን ይዤ ተከትዬ እንዴት ነው ማለት ነው? ግን እንደ ቸርነቱ ቸር ነውና ምሕረቱም ለዘላለም ነውና እሱ ቸር አምላክ ስለኔ ያውቃልና እንደ ቸርነቱ ብዬ ነው በእግዚአብሔር ላይ መታመነው። ቸር ነውና ምሕረቱም ለዘላለም ነውና ስለሚል መጽሐፍ ቅዱስ እንደ ቸርነቱ ብዬ እመልሳለሁ። ይህ ነው ኦርቶዶክሳዊ አስተምህሮ። ስለዚህ ድህንነት በስራ የሚገለጥ ነው ቴክኒካሊ አብሶሉትሊ እንደዛ ነው መጽሐፍ ቅዱስ የሚለው። እምነት ያለ ስራ ሙት ነው ይላል። ያ እሺ ዮኒ፣ አሁን ስሰማው እንደ ጥያቄ የነበረው ድናል እርግጠኛ ነው? አዎ እርግጠኛ ነኝ አለኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተናገረ። ከዛ በኋላ ደግሞ ድኛለሁ ደግሞም እየዳንኩ ነው የሚል ነገር 2 አይነት ነገሮች አውርቷል። እና የድነት ትምህርት ላይ 2 አይነት ነገር አለ ወይ? ድነት አንዴ ነው፣ 2 ነው፣ 3 ነው የሚፈጸመው በመንፈሳዊ ዓለም ላይ? በጣም ጥሩ። ስንት አይነት ድህነት አለ? ጴንጤዎች ስለማያውቁ ላስተምራቸው። እኔ ከቅድስት ንጽሕት ከሆነችዋ ከኦርቶዶክስ ተዋሕዶ ስለተማርኩኝ 2 አይነት ድህነት አለ። የመጀመሪያው ድህነት የስጋ ድህነት፣ ሁለተኛው ድህነት የነፍስ ድህነት። ሰው በክርስቶስ ኢየሱስ አምኖ የስጋ በሽታ ቸነፈር ቢነካው ቤተክርስቲያን ዮሐንስ ወንጌል ምዕራፍ 11 አውጣልኝ የአልዓዛርን ታሪክ ከስጋ ሞት እንዴት እንደዳነ። 11 ስንት? ምዕራፍ 11ን አንብበው። እኔ ሙሉ ታሪኩን ወደዋለሁ፣ ግን ወደ ሙሉ ታሪኩን የአልዓዛር ታሪክ በጣም ነው የሚያዝናናኝ። ዮሐንስ ወንጌል ምዕራፍ 11 ሙሉን ወደዋለሁ ታሪኩን፣ ግን ታሪኩን ስለማውቀው ልበልል። ኢየሱስ ክርስቶስ አንድ ወዳጆች ነበሩት፣ እነ ማርታና ማርያም የምትባል የእነሱ ወዳጆች ነው ኢየሱስ ክርስቶስ። ያ ኢየሱስ ክርስቶስ አልዓዛርን የሚወደው ነበር። ነገር ግን አልዓዛር በታመመ ሰዓት ላይ ያስጠሩት ነበረ። እነ ማርታ ሲያስጠሩት ምን አደረገ? እመጣለሁ ይላቸዋል። እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አሁንም ና ሲሉት እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አልዓዛር አረፈ። አይገርምም? ሳያድነው ከስጋ በሽታ እመጣለሁ እያለ እሱ ደግሞ ምን ይላል? ብታምኚውስ የእግዚአብሔርን ክብር ታያለሽ ብሎ ነግሯታል ኢየሱስ።
ከዛ ከስጋ በሽታም ሳያድነው አልዓዛር ሞተ። ኢየሱስ በአይሁድ ታሪክ የሰው ልጅ በሶስተኛ ቀኑ ሰውነቱ ይፈነዳዳል ብለው ያምናሉ። ኢየሱስ ሕግን ታሪክን የሚሽር ድንቅ አምላክ መሆኑ የሁሉ ባለቤት መሆኑ ከሕግም በላይ ከታሪክም በላይ ከዝናም በላይ እሱ የበላይ መሆኑን በአራተኛ ቀን መጣ። ሲመጣ እነ ማርታና እነ ማርያም ለቅሶ ተቀምጠዋል። ለቅሶ ተቆምጠው ኢየሱስ መምጣቱን በሰሙ ሰዓት ላይ እንዲያውም አንተ ብትኖር ኖሮ እኮ ወንድማችን ባልሞተ እኮ ብለውታል። የነሱን ወዴት አኖራችሁ ሲል የነሱን እንባ አይቶ ክርስቶስ ኢየሱስ እንባ አፈሰሰ። ሰው ስለሆነ ፍጹም ሰው ስለሆነ አየ ያ ኢየሱስ ክርስቶስ ፍጹም ሰው ስለሆነ እንባን አፈሰሰ። ከስጋ በሽታ ብቻ አይደለም ከሞት በሽታ ክርስቶስ ኢየሱስ አስነሳው አልዓዛርን። አልዓዛር ሆይ ና ውጣ አለው፣ አወጣው። ስለዚህ ይህ መዳን አለ። ሁለተኛ መዳን ደግሞ አልዓዛርን አላዳነውም፣ አላስወጣውም። ፍቱትና ሂድ እኮ አላቸው። እንዲሁም አንድ እዚህ ጋር ከስር ላላችሁት አንድ ነገር ልናገር። በጣም ለምትስቁ በጣም ነው ያሳፈራችሁኝ። ወንጌል እናውቃለን የምትሉ ፕሮቴስታንት ወንድምና እህቶቼ የሳቃችሁት ነገር በጣም አስቆኛል። ለምን መሰላችሁ? በመጀመሪያ የስጋ መዳንና የመንፈስ መዳንን እንኳን ለይታችሁ አታውቁም። ጌታ ኢየሱስ ምስክሬ፣ አታውቁም ያላችሁ እውነቱን ነው። አሁን ያየሁት እሱን ነው። በስጋ ታሞ ሞቷል አልዓዛር። በስጋ የሞተውን በስጋ አስነስቶታል ጌታ ኢየሱስ ክርስቶስ። ይሄ በስጋ መዳን ነው። ይህንን እንኳን ትርጉም አያውቁ። በእውነት አታውቁም ያላችሁ ጌታ ኢየሱስ ምስክሬ እውነቱን ነው። በስጋ የሞት አለ፣ በስጋ ሊያድነው አልዓዛርን አዳነው በስጋ። የመንፈስ ደግሞ መዳን አለ። በመንፈስ በጌታ በኢየሱስ ክርስቶስ አምኖ ምን መንግስተ ሰማያትን መውረስ። ይህንን እንኳን ማወቅ የማትችሉ ሰዎች ስስቁ ስናይ ምንም ያህል እውቀት እንደሌላችሁ አሁን እያየው ነው። ለካ ዝም ብዬ ነው የካብኳችሁ በባዶ ሜዳ። ጌታ ኢየሱስ በባዶ ሜዳ ነው የካብኳችሁ። በቃ ይኸው የስጋውን መዳን ምን ልትሉት ነው? ከስጋው አልፈወሰው እሱ መዳን አይደለም፣ የስጋ ፈውስ ነው። እንደገና ደግሞ የመንፈስ ቅዱስ አለ፣ ዘላለማዊ ህይወት የምትወርስበት አለ። አልዓዛርም በስጋ ነው የተፈወሰው። ይህንን እንኳን መለየት የማይችሉ ሰዎች ከስር መጥተው ሙድ ሊይዙ ሲሞክሩ በእውነት ማፈሪያ ናችሁ። ጌታን ማፈሪያ ናችሁ። ስለዚህ ተሙቀጥል። ስለዚህ የስጋ መዳንን አሳይቷል። እዚህ ጋር በነብስ ደግሞ የሚሰራ አለ። የነብሱን ይነግራል። እኔ አሁን ይሄ የነብስ መዳኑ ከመቀጠሉ በፊት ጀስት ይሄ የአልዓዛር ታሪክ ነው። አሁን እኛ ከምናነሳው የአልዓዛር ታሪክ እኛን አይመለከተንም። አንድ ነገር ኢየሱስ ክርስቶስ አይደል እንዴ ከሙት ያስነሳ? የአልዓዛር ታሪክ እኛን አይመለከተንም። ጥያቄ ስጠይቅ እኔ ጥያቄ ጠይቄ ዝም ብዬ ነበር ሳዳምጥ ነበር። ኢየሱስ መጥቶ የስጋው ለተሙ የስጋ መዳኑን ገና ኢየሱስ መጥቶ ሊያስነሳው ነው እያለ ነው። እና ምንድን ነው ታዲያ አልዓዛር የተጠቀሰበት ምክንያት የስጋ መዳን በስጋ ክርስቶስ አሁን ለምሳሌ በስጋ የታመሙ ወንድምና እህቶችን ለምሳሌ በጸሎት ይፈወሳል። ይሄ ስጋ ቆይ አንዴ የስጋ ፈውስ አይደለም። የሆነ ሰውን ታሟል። ለምሳሌ ቆይ አንዴ ለምሳሌ ማስተር አብነት ታሟል። ጸልዮ የሚፈውሰው አልተገኘም። በመጀመሪያ ደረጃ ተወሱ። ምን አይነት ጥያቄ ነው ጠይቀው ገባል። ስለዚህ በስጋ የታመመን በክርስቶስ አድርገህ ከስጋው በሽታ እንዲድን ማድረጉ መዳን ላይ አልጨረስኩም። አዳምጥ ተማር። አልጨረስኩም። አሁንም ደግሞ ኢየሱስ መጥቶ ነው የሚያድን ለምትለኝ እኔ አምላክ እምገድበው አይደለም የመጀመሪያው ጉዳይ። አሁን ችግሩ ምንድን ነው? ጴንጤ ቤት ኢየሱስን ገድበውታል። ጣዖት ነው የሚያመልኩት። በቃ አውቀውት ጨርሰዋል። እኔ ምህረቱ ማለዳ አዲስ የሆነ ድንቅ አምላክን የተከተልኩት ቀናስን ሌላ ክብር የማይበት ድንቅ አምላክን ጣዖት ሳይሆን አምላክ ነው መከተል። አምላክ ስከተል ሊመጣ የሚችል ሊቀር የሚችል መልእክተኛ ሊልክ እሱ እንደ ፈቃዴ ሳይሆን እንደ